ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ብሩክ ሰሙ እንዴት ናችሁ? እግዚአብሔር ይመስገን። ብሩክ ይህ ቸርች ነበርክ? አማኑኤል ህብረት። መልካም። አማኑኤል ህብረት ስጋ ደሙ ላይ እንዴት ነው አስተምሮ? ያው አስተምሯችን ያው ለእንትን ነው ለመታሰቢያ እናደርገዋለን እንጂ ለመዳን የምናደርገው ነገር አይደለም። መልካም። ባትወስደው ስጋ ደሙን ባትወስደው የጌታ ትእዛዝ ስለሆነ እኔ እሱ እስከሚመጣ ድረስ የምንመሰክርበት ስለሆነ ኦኬ። ይሄን የበላ ደግሞ ጌታ ኢየሱስ እስከሚመጣ ድረስ ምስክር እንሆናለን። ምስክር ለመሆን ነው የምናደርገው። ይሄንን ባትወስደው ስጋ ደሙን ባትወስደው አለመውሰድ አይቻልም። እንዴት ባትወስደው ብሎ ጥያቄ አለ? እንዴት ምስክር ማለት አልገባኝም። ምስክር ታደርገዋለህ የሚል ምን ላይ ነው የተጻፈው? እዛው ላይ አንደኛ ቆሮንቶስ ላይ 11 ላይ በደንብ ስታነበው ይነግርሃል። ምን ይላል? ስለ ምስክርነታቸው ያወጣል። የማይመች ቦታ ላይ ነው ያለሁት፣ ማውጣት አልችልም። የሚያወጣ ሰው ካለ ግን ማንበብ። ለምን ገባ? የማይመች ለምን ገባ? የማይመች ቦታ ከሆነ ላምብብለት ነው ላውጣለት ምስክር የሚለው ይዋዲ ይሽቀጥሉ ይዋዲ ቀጥሉ። እሺ አንዴ ብሩኪ ሰላም እንዴት ነህ? እግዚአብሔር ይመስገን። የጌታ ስጋና ደም እውነተኛ ነው ብለው የሚቀበሉ ሰዎች ስለዚህ ትክክል አይደሉም፣ ከጌታ ወንጌል ተቃራኒዎች ናቸው ብለህ ታምናለህ ማለት ነው? አዎ እንደዛ ማለት ምንድን ነው? እዛ ላይም ሲገልጽ ያለው ስጋና ደሙ የክርስቶስን የከፈለውን ዋጋ እንድናስታውስና ምስክር እንድንሆን እንጂ ለመዳን የምናደርገው ነገር አይደለም። አይ መጀመሪያ የጠየቅኩን ከጌታ ወንጌል ተቃራኒዎች ናቸው ማለት ነው? እነማን? እውነተኛ የጌታ ስጋና ደም ነው ብለው የሚያምኑት? አዎ። ስለዚህ ክርስቲያን ሊባሉ ይችላሉ? የጌታ ቃል ተቃዋሚ ሆነው የጌታ ቃል ተቃዋሚ ሆነው አይችሉም። ክርስቲያን እንላቸውም አንችልም። ኦኬ። ስለዚህ በሉትራኖች በአንተ አስተሳሰብ ክርስቲያን ልትላቸው አትችልም ማለት ነው? ፕሪስባይተሪያንን ጨምሮ እነሱን አልላቸውም። ጥሩ እሺ። እንደዛ ካልክ አሁን ወደ ቃሉ መምጣት እንችላለን። የጌታ እራት ወይም የጌታ ስጋና ደም የኃጢአት ስርየትን ይሰጣል? የኃጢአት ስርየትን አይሰጥም። እሺ ማቴዎስ 26:27 ላይ 26:26 እንዲህ ይላል፣ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ ይላል። ምን ብሎ ነው የሰጣቸው ጌታ? ይህ ስጋዬ ነው ብሎ ክርስቶስ ስጋዬ ነው ብሎታል አይደለም? ብሎታል። እየወረድክ አንብብ፣ መልሶ አለ እዛው። አንተ እሺ ቆይ አንተ ስጋው ነው ብለህ ነው የምትቀበለው ወይስ አይደለም? አዎ የተከፈለልኝ ዋጋ በመስቀል ላይ የተቆረሰልኝ ስጋው ነው ብዬ የፈሰሰልኝ ደሙ ነው ብዬ አረገዋለሁ እንጂ ለመዳን የማረገው ነገር አይደለም። ችግር የለውም። እሱ ለመዳን ነው ለመዳን አይደለም የሚለው እንመጣበታለን። መጀመሪያ ስትቀበል ግን ስጋው ነው ብለህ ነው የምትቀበለው። ክርስቶስ ሲሰጣቸው እንካችሁ ይህ ብሉ ብሎ ብሉ ያላቸው ስጋዬ ነው አይደል ያለው? ይኸው ከፍቼዋለሁ እያየን እና ነገር በአይንም ስለሚገባ እያየ ነው እንትን እንድንል። እሺ አሁን ይታያል ብዬ ተስፋ አደርጋለሁ። ክርስቶስ ሲሰጣቸው እንካችሁ ብሉ ብሎ ምንድነው ብሉ ያላቸው? ይህ ስጋዬ ነው አይደለ ያለው? አዎ። ስለዚህ የሰጣቸው ክርስቶስ ስጋዬ ነው ብሎ ከሆነ እነሱ ሲቀበሉት ስጋው ነው ብለው ነው የሚቀበሉት ወይስ አይደለም? ያ ነገርኩህ እኮ ስጋዬ ነው ሲል ስለ አዲስ ኪዳን የሚፈስም ደሜ ነው ሲል ኦኬ የምከፍልላችሁ ዋጋው ነው እያለ እንጂ በመስቀል ላይ ሲሰቀል የነበረውን ስጋውንና ደሙን እኛ አግኝተን እየበላ ነው አይደለም። ኦኬ እንደዛ አይደለም። ይሄ በምሳሌ የተነገረ ነው። ያው አይ ምሳሌ የሚለው ታመጣዋለህ። መጀመሪያ የተጻፈውን እንግባባ እና ከዛ በኋላ የአንተ ቃላት በኋላ እንመጣባቸዋለን። መጀመሪያ የተጻፈው ሳንግባባ የአንተ ቃላት የምትጨምር ከሆነ አለመግባባት ውስጥ ነው የምንገባው። መጀመሪያ የተጻፈውን እንቀበል። እሺ ምንድነው የሚለው? ክርስቶስ እንካችሁ ብሉ ይህ ስጋዬ ነው አላቸው። ስጋዬ ነው ብሎ ሰጥቷቸዋል። እነሱም ተቀብለውታል አይደል? ስጋዬ ነው ሲል ክርስቶስ ስጋው አይደለም ብለህ ነው የምትቃወመው? ስጋው አይደለም እያልክ ነው አንተ? ስጋ አይደለም እያልክ ነው? ቆይ አይደለም፣ እንደዛ አላልኩኝም። ስጋዬ ነው ሲሰጣቸው ያኔ ይሄ ስጋዬ ነው የሚቆረሰው ስጋዬ ነው ብሎ ሰጣቸው እንጂ እዛን ሰዓት እኮ የክርስቶስ ስጋ ተቆርሷል እንዴ? ተሰቅሏል እንዴ? አልተሰቀለም እኮ አይደለ? ቆይ አልተሰቀለም አይደለ?
ቆይ የሚቆረሰው ስጋዬ ነው ስጋዬ ይህ ነው ብሏቸዋል። ቆይ ስማኛ፣ አሁን አንተ እንድትረዳ የምፈልገው ይሁን ምን መሰለህ፣ ይሄን ነገር ሲሰጣቸው ስለአንተ ሎጂክ ሎጂክ አይደለም ሎጂኩን ተሆነ። ስለዚህ ሎጂክ ካልሆነ የተጻፈውን ተቀበል መጀመሪያ። ጠይቀን አልመልስልህ። እሰማለሁ። እንዴት ነው ኦኬ ሶሪ፣ ኔትወርክ ተቋርጦብኝ ነበር። ተመልሻለሁ። አለ ይሰማል። ብሩኬ ተመልሻለሁ። አለ ይሰማል። እሺ ጥሩ። ክርስቶስ ሲሰጣቸው አሁን ስለዚህ ስለተጻፈው ቃላት ነው የምንነጋገረው ማለት ነው። አሁን ሎጂኩ አሁን ተቆርሶ ነበር ወይ ተሰቅለው ነበር ወይ እሱን መጀመሪያ ሆልድ እናድርገውና በተጻፈው ነው የምንቀበለው አይደለ? ስለዚህ ክርስቶስ ሲበሉ እንጀራውን አንስቶ ባረከው። መጀመሪያ እንጀራ ነው ያነሳው፣ ከዛ በኋላ ባረከ። ኦኬ ከባረከው በኋላ ቆርሶም ለደቀ መዛሙርቱ ሰጠና ምን ብሎ ሰጣቸው? እንካችሁ ብሉ፣ ይህ ስጋዬ ነው አለ ይላል። አሁን ባርኮ የሰጣቸው ያንን ህብስት መጀመሪያ ሳያነሳው ህብስት፣ ከዛ በኋላ ከባረከ በኋላ ቆርሶ የሰጣቸው ምኔ ነው ብሎ ነበር የሰጣቸው? ብያለሁ እኮ ስጋዬ ነው ብሎ ሰጥቷቸው አልኩ ብያለሁ። ግን አሁን መልሴን በደንብ ስማኝ። ሰማሁ አይደለ? የተጻፈው እኮ ነው። ግን ብለህ ልትቀይረው ነው የተጻፈው። አልቀይርም። ምን አልቀየርኩም። ህዝቡ ላይ ነው ያለው። አንድ ጥያቄ ብቻ ነው የምጠይቀህ። ይሄንን ስጋና ደሙን ሲሰጣቸው የጌታ እራትን ሲያደርግ ክርስቶስ ኢየሱስ ተሰቅሎ ነበር አልነበረም? አልተሰቀለም። አየህ፣ ስላልተሰቀለ አሁን ይሄ ምሳሌ ነው አይደለም? አይደለም። እንዴት ምሳሌ አይደለም ትለኛለህ? ተሰቅሎ ቢሆን ተሰቅሎ። ቆይ አሁን አያችሁ፣ ሎጂክና ከእምነት መራቅ ይሄ ነው ችግሩ ማለት ነው። ክርስቶስ ገና አልተሰቀልኩም፣ ግን ስጋዬ ስላልተሰቀልኩኝ ስጋዬ አይደለም አላለም ክርስቶስ ማለት ነው። ስለዚህ ያለውን ቃል መቀበል ሲያቅትህና ለአንተ እምነት የማይደግፍልህ ሲሆን ቃሉን ኦፖዝ የምታደርግበት መንገድና ሎጂክ መፈለጉን ትተህ ከተጻፈው ማስረጃ እየጠቀስክ አውራኝ። እሺ አንብቦች፣ ወደታች አንብቦች፣ ችግር የለም አንብቦች፣ እቀበላለሁ። አንብቦች ክርስቶስ ስጋዬ ነው ብለው ሲሰጣቸው እነሱ ሲቀበሉት ስጋህ ነው ብለው ነው የሚቀበሉት ወይስ ስጋህ አይደለም እያሉ ነው የሚቀበሉት? እሱማ ስጋህ ነው ብለው ነው እንጂ የሚቀበሉት። እንዴት እንደዛ ብለው ይቀበላሉ? አንተ ስጋው ነው ብለህ ነው የምትቀበለው አንተ? አዎ የፈሰሰልኝ ደም ምሳሌ ሆኖ ያለ ነው ብዬ እቀበላለሁ። ደምና ስጋው ነው ብዬ እቀበላለሁ። ምሳሌ ነው ይላል፣ ስጋዬ ነው ነው የሚለው። አንተ ምሳሌ ነው ለምንድነው የምትለው? እሺ አንብበው ሙሉንና አንዴ ለመግባባት እንዲመቸን ዝቅ ስትል መልሱን ስለምታገኝ አነበብኩት እኮ መጀመሪያ ስጋ የሚለውን ጨረስኩኝ እኮ። አሁን ወደ ጽዋው ላይ ያልፍ ነው ወዳጅ። ለመታሰቢያ ነው። ይኸውልህ ዮሐድ ያንተን አልገባ ነገር ወረድ ብለህ ስታነበው እኮ ይሄ ለመታሰቢያ የሚለውን መጀመሪያ ተቀበል። ስጋ ይሄ ነው ነው የሚለው። እሺ ስጋው ነው፣ ስጋው ደሙ ነው። እሺ ጽዋውንም አንስቶ አመስግኖም ሰጣቸው እንዲህም አለ ይላል፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ይላል። ለኃጢአት ይቅርታ የሚፈሰው ደሜ ይህ ነው ብሎ ሰጥቷቸዋል። ለኃጢአት ይቅርታ የፈሰሰ ደሙ ነው ወይስ አይደለም? የፈሰሰ አይደለም የሚፈሰው ነው የሚለው። ይዋር በደንብ አንብብ መጀመሪያ። ትክክል። አዎ የፈሰሰው ብላታውራ እኮ የዛኔ ገና ክርስቶስ ስላልተሰቀለ አየህ፣ ቅድሙ መጣ ማለት ነው። ቅድም ያልኩህ መጣ ማለት ነው። ስማኝ መጀመሪያ ስማኝ፣ አንዴ እያወራው ተደርበኝ አታውራ። ቆይ አንዴ ጭቅጭቅ አታርገው እሺ። የሚፈሰው ያንን በዕለተ ሐሙስ ነው እየሰጣቸው ያለው። ያ የሚፈሰው ደሜ ይሄ ራሱ ነው ብሎ እየሰጣቸው ነው ወይስ አይደለም? አሁን መልስ። ክፈተው ማለት ነው። እያወራው ነበርኩ። እሺ ይኸውላችሁ እዚህ ጋር የሰጠው ደሙንና ስጋውን የሰጠው ለመታሰቢያነት እንድናደርገው እንጂ ኦኬ ይሄኛው ትክክለኛ ስጋዬ ነው ይሄኛው ትክክለኛ ደሜ ነው ለማለት አይደለም። ቅድም ስገባ ምን ብያለሁኝ? ይህንን ምስክር እንድንሆን ለመታሰቢያ አይደለም አላልኩም? ቆይ መጀመሪያ የሚለውን ለምን አትቀበልም? ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደም ነው ወይስ አይደለም? ይህ ነው ብሎ ሰጥቷቸዋል። አዎ ነው እንዴ? ክርስቶስ ያለውን እንክዳለን እንዴ? ለኃጢአት ይቅርታ የፈሰሰ የአዲስ ኪዳን ደም ነው የሰጣቸው በዛ ሰዓት። ለኃጢአት የፈሰሰማ አይደለም። ለኃጢአት የፈሰሰማ ከዛ በኋላ ነው የፈሰሰው። ለኃጢአት የፈሰሰ ከሆነ እንዴት ይሆናል? አይደለም። ቆይ አንብበው፣ እንደ እግዚአብሔር አንብበው። እሺ 27 የማይመቸው አንብበው። እሺ ስሙ፣ በደንብ ስሙ። እንግዲህ ክርስቶስ ምን ብሎ ነው የተናገረው? ያው ስለ ብዙዎች ለኃጢአት ይቅርታ አላነብም አልክ።
ከዛ ሳነብል ደግሞ ተደርበህ ማንበብ ጀምር። እሺ ቆይ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ያለው የትኛው ነው ብሩኬ? እኮ አሁን አዳምጠኛ። አየህ አሁን እዚህ ጋር አሁን እዚህ የቱን ነው እንዳሰራ ቆይ ተረጋጋ። ስለ አዲስ ኪዳን ብዙዎች ኃጢአት ቆይ አልመልስልህ፣ ተረጋጋ። ስለ ይህ ነው የተባለው የቱን ነው እኮ ቆይ ልመልስልህ። ሰውዬ ስማኛ። ስለ ብዙዎች ለኃጢአት ይቅርታ የሚፈሰው ሰውዬ ምናምን ማለት ጀምራል። ተረጋጋ። የአዲስ ኪዳን ደሜ ረጋ በል። ተናዳል መሰለኝ። የጠየቅኩህን ይህ ነው የተባለው ይህ ነው ያለው የቱን ነው ጥያቄ። ይህ ነው ብሎ ለምሳሌነት ሰጣቸው እንጂ የፈሰሰው ደም ይሄኛው ለምሳሌነት የምትለው ከየት እያመጣህ ነው ወዳጄ? ለምሳሌ የሚል የለም። ለምሳሌ ካልሆነ ቆይ ለምሳሌ ካልሆነ ይሄ የሰጣቸው ሎጂኩን ተው። ጥቅስ ለምሳሌ የሚባል ነገር ተው። ሎጂክ አይደለም ወንድም። ለምሳሌ የሚለውን አሳየኝ። እሺ እኮ ስለ መጽሐፍ ቅዱስ ነው የማወራ። ይሄንን ሰጣቸው አሳየኝ። ለምሳሌ የሚል ይዋዲ ምን ነው? ረጋ ብለህ ስማ። እንዴት ነው? ያንተን ወሬ አልሰማም። ይቅርታ አድርግልኝ ብሩኬ። እሱማ አንተማ እያወራህ እኮ ነው። ለምሳሌ ነው አልክ። አንተማ ያንተን ወሬ ደግሞ ጭራሽ ማብራሪያ ጨምረህበት አልፈልግም። መጀመሪያ ለአንተ ወሬ ምሳሌ ነው ብለህ ተናግራል። ምሳሌ ነው የሚለው ከየት ነው ያመጣው ነው ጥያቄ። እሺ ስማኛ፣ ምሳሌ ነው ያልኩበት ምክንያት አንድና አንድ ነው። ይሄንን ምክንያቱን አልጠየኩም። ከየት አመጣ? ቆይ ተረጋጋ። እሺ ላድርገና አማርኛ ማትችል ከሆነ ማይ ብራዘር አማርኛ ተምረህ ትመጣለህ። በምን ምክንያት ምሳሌ ነው አልክ ብዬ አልጠየኩም። ምሳሌ ነው ትላለህ 30 ጊዜ። ከየት አምጥተህ ነው ምሳሌ ነው የሚል ነው? ከየት አመጣው ነው እንጂ ለምን ምሳሌ ነው አልክ አልጠየኩም። ከየት አመጣው ምሳሌ ነው የሚል? ቆይ ይዋር ተረጋጋ ነው። በደንብ አዳምጠኝ። እኔ እያልኩኝ ያለሁት ምሳሌ ነው ያልኩበት ምክንያት ይህ ስለ ብዙዎች ከአባ ሄደህ ጨርሰው መመለስ ሲያቅት 30 ጊዜ ተረጋጋና እሺ ትንሽ ዮሐዲ ኔትወርክ ቢብሬ ነው። እስኪ ዮባን አስገባው። ዮባ ገስት ልኳል መሰለኝ። እኔ ምን እንደሆነ አላውቅም። አልስባል አስገባለሁ ከእኔ። እሺ ሌላ ሰው እንቀበላለን። ያልተጠየቀውን ወሬ ምሳሌ ነው ትላላችሁ። የተጻፈ እኔ እኮ መጽሐፍ ቅዱስ ብቻ የተጻፈ ብቻ ትላላችሁ። የተጻፈውን ራሱ አትቀበሉም። በጣም የምትገርሙ እኮ ሰዎች ናቸው። ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው። ይህ በቃ ለአዲስ ኪዳን ለይቅርታ ለብዙዎች ለኃጢአት ይቅርታ የሚፈስ ደሜ ነው አለ። ትቀበላላችሁ አትቀበሉም? ቆይ ምሳሌ ነው ያልኩበት ምክንያት ላብራራ። ኖ አታብራራው። መጀመሪያ ምሳሌ ነው የሚል ኬታ መጣ ነው ጥያቄ። ከራሴ ነው ከሆነ የራስ ሀሳብ ኪስ ውስጥ ትይዘውና በተጻፈው እናወራለን ማለት ነው። ያ እንደዛ ነው። እሺ ወንዶሰን ወንዶሰን አይ ቲንክ ወንዶሰን ተመልሰህ መጣል። ወንድዬ መጣ እንደ ኢዮባ መጥቷል። ሞቶ ነበር። አሁን እኮ እኔ እውነት ለመናገር መለየትን የሚወድ ምኞቱን ይከተላል ይላል መጽሐፈ ምሳሌ ላይ። አሮ እንደሰን አንዴ ስልክን እስኪ ድምፁን ጨምረው፣ የኛ እንዲሰማ ድምፅ ጨምር እስኪ። ይሰማል አይደል? ይሰማል። እስኪ ስልክህን ድምፁን ጨምረው ማለት እንዲሰማ፣ የኛ እንዲሰማ። አረ ይሰማል፣ በጣም ይሰማኛል። በቃ ከተሰማ ዝም ብለህ በተደራራቢ አታውራ እሺ። አብሮ የሚያወራውንም ሰው መስማት አለብህ። አንተ አንዴ ከጀመርክ አታቋርጥም። ለዛ ነው ከቅድም ጀምሮ ማንደማመጠው። ቅድም እያወራሁ ነበር የወጣሁና ይቅርታ እንግዲህ መቼም ችግር የለውም። እሺ ምንድነው የጌታ ስጋና ደም እውነተኛ ነው ህይወት ይሰጣል ብዬ አምናለሁ ብለሃል። እንዲህ የማያምን መናፍቅ ይባላል አይባልም? ወንደሰን ሚዩቱን አንሳ እንጂ። ይህ ስም መናፍቅ የምትለዋ ብዙ ጊዜ እንደ ስድብ ነው ምሰማት። እሺ እንደፈለግ ሰደው። መናፍቅ ማለት ግን ቆይ አንዴ፣ መናፍቅ ማለት ግን ከፍሎ አማኝ ማለት ነው። ከፍሎ አማኝ ኦኬ። ለምሳሌ አሪዮስ ወልድ ፍጡር በመለኮቱ በማለቱ መናፍቅ ይባላል አይባልም? ይሄ እንግዲህ እናንተ እንደዛ ስለማትሉ እሱን እንደዛ ትላላችሁ። እሱ ደግሞ በራሱ በኩል አይ ኦርቶዶክሶች እኮ በጌታ
ሞትና ትንሣኤ ብቻ አያምኑም፣ ሌሎችም ያማልዳሉ ከፊል ነው ያምኑት ስለሚሉ መናፍቅ ኦርቶዶክሶች ናቸው ይባላል። ማነው እንደዛ የሚለው? ይባላል። እኔ እምላለሁ አሁን ልንገርህ አይደል ኦርቶዶክሶች መናፍቆች ናቸው። ስማ መጀመሪያ እንደዚህ አታውራ። ስንቴ ነው የሚነገርህ? በጌታ ስም እኛን እየሰማህ አውራ፣ ብቻህን አታውራ። እንዴ ላለማድመጥ ነው እንደ ገባኸው? በጌታ ስም አሪዮስ እንደዛ ይላል አልክ። እስኪ አሪዮስን አውጣ። አሪዮስ እንደዛ አለ። ምን አለ አሪዮስ? አሁን ያልከውን ነው። እሱም እኮ ኦርቶዶክሶች ብሎ ይላል አይደል? ክርስቶስ ፍጡር ነው ስላለ በእኛ እምነት መናፍቅ ብለነዋል አልከኝ አይደል? ይባላል ወይ ነው ያልኩ? ይባላል ወይ ነው ያልኩ? ክርስቶስ ፍጡር ነው በማለቱ መናፍቅ ይባላል አሪዮስ ወይስ አይባልም? እኔ እንግዲህ እሱ ያለበትን ነገር ይኸውልህ ከመስደቤ በፊት ከመስደቤ በፊት ሙሉን ብሰማ ጥሩ ነው። ለምን አልክ ማለት አለብኝ። አንዴ በቃ ቆይ ወዳጄ አንብ ፊት ለፊት ያለውን ጥቅስ። ለስድብ የሰለጠነ ምላስ ምንም አይጠቅምም። እውነቴን ነው። መናፍቅ በእኔም እንደዛ ነው ማለት። አረ ፊት ለፊት ያለውን ጥቅስ አንበው ነው ያልኩ። የሥጋ ስራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት እያለ ይቀጥላል። ያዘው መናፍቅነት የሚለው ምንድን ነው? እዚህ ጋር እኮ አሁን እኮ እሱን ንገረኝ እኮ አልኩህ። አንተ ስድብ ነው መናፍቅነት አሪዮስን አነሳ ግብር ነው ወዳጄ። አንዴ ስማ በእናትህ ጭቅጭቅ አታርግብኝ። እኔ እስካሁን በጣም ቆንጆ ውይይት እየተወያየን ነበርና አታደፍርሰው። ካላወቅ ውጣ። መወየት ካልቻልክ አትግባ። ዝም ብለህ መተህ ውይይቱን አታበላሽ። መናፍቅ አስረዳኝ እኮ አልኩ። መናፍቅ ማለት ምን ማለት ነው? ወይንስ ደግሞ ቆይ አዳምጥ። ስድብ ነው ወይንስ ደግሞ ግብር ነው? ምንድን ነው ስድብ? እንግዲህ ለምሰማው ነገር አለ። ግብር ደግሞ ሌላ ወይስ ምንድን ነው? ይሄ መናፍቅ ግብርና ስድብ እኔ የተለያዩ ነገሮች ናቸው ብዬ ነው የምገምተው። ስለዚህ ይሄ ክፍል መልካም ግብር አለ፣ ብሎ ሲል ጥሩ ግብር አለ። ጎበዝ ይሄ ክፍል ይኸውልህ፣ በእናትህ ተረጋግተህ እንትን ፕሮግራሙን አበላሸው በጌታ። ይሄ ክፍል መናፍቅ ሲል እየሰደበ ነው ወይንስ ደግሞ ስለ ስጋ ስራ እያወራ? የስጋ ስራ ማለት በግብር የምንሰራው ኃጢአት ነው ማለት ነው አይደለ? መናፍቅነት ሲል ምን እያለን ነው? የካዱ እያለን ነው? የስጋ ስራ ብሎ ነው የሚያጠቃልለው ከሌሎች ጋር። ስለዚህ መናፍቅነት መካድ ነው፣ አለማመን። እኔ እኮ እሱን ንገረኝ ነው የምልህ። ምን ማለት ነው መናፍቅነት? አንተ ንገረኝ እንጂ ቅድም ላስተምራችሁን የገባሁት ብለህን አልነበር እንዴ? አዎ በጣም ጥሩ። እንግዲህ እኔን ከጠየቀኝ መናፍቅ ማለት ከአንዱ ከእግዚአብሔር በቀር ሌሎችን አማልክት የሚያመልክ፣ ለጣዖት የሚሰዋ፣ በአንድ ያረጋ፣ ሁለት ልብ ያለው ማለት ነው ወይ? አዎ እንደዛ ነው ማምነው። አዎ እንደዛ። እሺ በጣም ጥሩ በጣም ጥሩ። መናፍቅነት ማለት በአንድ አለማመን፣ መካድ የመሳሰሉት ነው። አንተ የዘረዘርከው እንዳለ ማለት ነው። አዎ የጌታ ስጋና ደም እውነተኛ አይደለም ማለት መናፍቅነት ነው አይደለም? የጌታ ስጋና ደምማ እውነተኛ ነው። የጌታ ስጋና ደም በመስቀል ላይ የተቆረሰው እውነተኛ አይደለም ማለት እውነተኛ አይደለም ማለት መናፍቅነት ነው ወይ ብዬ ነው የጠየቅኩ። እውነተኛ አይደለም ብሎ ማለት መናፍቅነት ነው እንዴ? ይሄማ ምንም ግራና ቀኝ የማያስገኝ። ተባረክ ብሩኩን አንድ ድገምልኝ። የጌታ ስጋና ደም እውነተኛ አይደለም ህይወትም አይሰጥም ማለት መናፍቅነት ነው ወይስ አይደለም? አንዴ እንደገና መናፍቅነት ነው እንዴ? ይሄማ በጣም መናፍቅነት ነው። ቴንኪው እግዚአብሔር ያክብርልኝ። የቃለ ሕይወት ቸርች የጌታ ስጋና ደም እውነተኛ አይደለም ብላ ታምናለች አታምናም? እኔ አም ሶሪ ስለነሱ ምንም ማቀው ነገር የለኝም። ችግር የለውም በቃ ምንም ችግር የለውም። ዮሐዴ ክፈትልን። የሰማኸው ላይ መናፍቅ ነው የሚለውን እናያለን ማለት ነው። ዮሐዴ ክፈተው። እሺ በደንብ ሰማ ስለሚበላው ማለት ነው። ከዛ ርስ በበላን ጊዜ ሁሉ ከክርስቶስ ስጋና ደም ፊስት እናደርግ። ይህ አስተሳሰብ በቤተ ክርስቲያን ውስጥ እንዴት ያለ ችግር ፈጥሮ እንደነበረ አንድ ታሪክ ልነግራችሁ እፈልጋለሁ። ይሰማል።
ይሄ አስተሳሰብ ይሰማችኋል? አዎ ይሰማል። ይዋዴ ይሰማል። ይሰማል። በደንብ ስሙ። እሺ ቤተ ክርስቲያን ውስጥ በጣም ጉዳዩ ህብስቱ ነው፣ ጉዳዩ ዋይኑ ነው የሚል ጉዳይ ከመጽሐፉ ከሚያስተምረው እውነት ውጭ ወጣ ስለነበር ቤተ ክርስቲያን። ቆይ ይህን ሰው ታውቀዋለህ ግን ወንድ ወሰን? ይህን ሰው ታውቀዋለህ? ይሄ ኤርሚያስ ነው። ይሄኛው ደግሞ አውቀዋለሁ፣ ስሙ ጠፋብኝ። ግን ታሪኩ ፓስተር ታሪኩ። ኦኬ አሁን እንቀጥል። እሺ ስሙ። በተለይ ይዋዴ ከመቀጠል በፊት በአራተኛው ክፍለ ዘመኑ አንድ ይዋዴ እነዚህ ሰዎች ያመኑ የዳኑ ናቸው የሚለውን ይንገረን። እነዚህ ሰዎች ያመኑ የዳኑ ናቸው ወይ ያልከኝ? እኔ ስለ ራሴ ነው የማውቀው። ፕሊስ በእናትህ ፓስተር ሆኖ አይደለም ማለት ነው። ፓስተር ሆኖ መዳን አለመዳኑም አይታወቅም ማለት ነው። እሺ በቃ ቶ ችግር የለውም። ፓስተርነትን የሰጠው ማን ነው? ሰው ነው እኮ ቢሾፕ፣ ሊቀ ጳጳስ፣ ሰው ነው የሾመው እኮ እግዚአብሔር። ይህን ስም አያውቀውም። ልንገርህ፣ የእግዚአብሔር ልጅ ከመባል የሚበልጥ የስልጣን ስም የለም። እሺ ተው ስትባል አሰማም። በስማ ቆይ ስትባል አሰማም። ለማንኛውም የእውቀት ደረጃታችን እንደሆነ እያየን ነው። ቀጥል ያደኝ። የእውቀት ደረጃ ያነሰ ነው። ከዚህ የበለጠ ስድብ አለ? አየን እኮ ነው ደግሞ ማየት አንችልም እንዴ? በጣም ተሳዳቢዎች ናችሁ። በጣም በእውነት ሁላችንም። ጭራሽ ምን አለን? እውቀትን በዛው እያየነው ነው ማለት ማየት አንችልም። እውቀትን ያንተ እውቀት ደግሞ እኔ ከገመትኩት በታች ነው እንዳልል። እሺ ምንም ገምት፣ ችግር የለውም። ከገመትከው በታችም ይሁን በላይ ያዘው። አንዴ ስማ፣ አሁን እንዴ ምክር ተነስቶ ነበረ እንዴ? ይሄ ህብስቱ በቀጥታ የክርስቶስ ስጋ የሚሆን ከሆነ ሰውን ወደ እግዚአብሔር መንግስት የሚያስገባ ከሆነ እኛ የጌታ እራት ብለን ወይም ቅዱስ ቁርባን ብለን ወይም ስጋው ደግሞ ብለን በልተን ስንበላ ተቆርሶ የወደቀውን ቂጣ አይጥ አግኝታ ብትበላው መንግስተ ሰማይ ትገባለች ወይስ አትገባም የሚል ክርክር ተነስቶ ነበር። ቤተክርስቲያን እስክትበጠበት ድረስ እኔና እናንተ ቂጣ በልተን መንግስተ ሰማይ የምንገባ ከሆነ አይጧ ስም አትገባበት ምክንያት ቂጣ ከሆነ ሰው የሚያስገባው እሱ አይደለም። ኦኬ ሰምተዋል? ሰምቼዋለሁ። ምንድን ነው ያሉት? እስኪ ድገምልን አንዴ። የጌታን ስጋና ደም የበላች አይጥ እሷም መንግስተ ሰማያት ትገባለች፣ ማስገቢያው ይሄ ከሆነ ነው የሚለው። የእሱ ጭብጡ ይሄ ነው። እንግዲህ አጠቃላይ ሀሳቡ ሰው ቂጣ በልቶ የእግዚአብሔር መንግስት አይገባም እያለ ያለው ቂጣ እያለ ያለው ነው። እሱ የራሱ አመለካከት ነው። ግን እኔ የአምልኮ ስርዓት ነው ብያ ያለው ነው ጥያቄ። ቂጣ እያለ ያለው ምንን ነው? ቂጣ ያለው ልክ መጽሐፍ ላይ እንደተጻፈው የክርስቶስን ስጋ የሚተካ ህብረት እንዳለው ነው የሚናገረው። እንግዲህ መጽሐፉ የሚለው ይህን ቂጣ በበላችሁ ቀን፣ ይህን ጽዋ በጠጣችሁ ቀን ነው የሚለው። ጳውሎስ ቂጣ ነው ያለው። ጳውሎስ ቂጣ ነው ያለው። ጳውሎስ ቂጣ ካለው አንተ ምንድን ነው የምትለው? ኧረ ስለ ጳውሎስ አልጠየኩም፣ ስለ ታሪኩ ነው። ታሪኩ ቂጣ እያለ ያለው ቂጣ በልቶ ሰው የእግዚአብሔር መንግስት የሚገባ ከሆነማ እሷ በልታ ለምን አትገባም እያለ ያለው የጌታ ስጋና ደም ነው ወይስ አይደለም? አይ ታሪኩ እንደዛ ማለቱ መቼም ከሰው ስህተት ከብረት ዝገት አይጠፋም እንደሚባለው ቂጣ ብሎ በልቶት ከሆነ ተሳስቷል። ግን በዛ ሰዓት እየተበላ ያለው ያ ቂጣ የጌታን ስጋ ተክቷል ብለን ነው እኛ የምንበላው። ተክቷል ብለን ነው የምንበላው። እሱ ቂጣ ይበለው። እኔ ግን ያ ቂጣ የጌታን ስጋ ይተካል፣ ያ ጽዋ የጌታን ደም ይተካል ብዬ ነው የምወስደው። ስለዚህ አንተም እንደዛ ነው የምታደርገው ይመስለኛል። ስለዚህ እንዲህ ባለበት ቅጽበት እሱ እንዲህ ሲናገር መንፍቋል ልንል እንችላለን። እኔ እንጃ። እኔ በእናትህ አሁን እኔ አብሬ ለመስደብ እኔ ማን ስልጣን ሰጠኝና ነው? መንፍቋል አለ መንፈሱ ስደብ እኮ በፍርዶ በጌታ በክርስቶስ የፍርድ ወንበር መናፍቅነት። ቆይ አንዴ አገኘዋለሁ። አንዴ መናፍቅነት ከፍሎ ማመን ነው ወይንም ደግሞ መካድን የሚለው ላይ ተስማማን አይደለ? ታዲያ ይሄ ሰው ቂጣ ነው ህይወት አይሰጥም ሲል አይወቅ ለማድረግ እንጂ ሌላው አይደለም።
እየካደ አይደለም ወይ? የጌታን ስጋና ደም እየካደ አይደለም ወይ? ይሄስ ነገር መናፍቅ ተብሎ ሊጠራ አይችልም ወይ ነው እያልኩ ያለው። ኢዮብ አንተን ሙሉህን ካላወቅኩ ስለአንተ ማውራት ይከብደኛል። አፍንጫህን አይቼ ኢዮብ ዘሚካኤል እንዲህ አይነት ሰው ነው ብዬ አላወራም። አይንህን ብቻ አይቼ እንዲህ ነው ብዬ ላወራ አልችልም። ሙሉውን ማንነትህን ማውራት ያስፈልጋል። ስለ ማንነቴ አይደለም ስለ ማንነት አይደለም እያወራን ያለ ነው። ይኸውልህ አሁን ፓስተር ታሪኩ ምን አይነት ስብዕና አለው፣ ምን አይነት ሰው ነው፣ ቁመቱ ወፍራም ነው፣ አላወራንም። ስለ ሰውየው ማንነትና ምንነት አይደለም ያወራነው ስለተናገረው ነገር ነው። የተናገረው ደግሞ ስጋና ደም ብለን የምናምነውን አንተም ስጋው ነው ደሙ ነው ብለህ ያልከውን እርሱ ተራ ቂጣ ነው ህይወት አይሰጥም እያለ ነው። ስለተናገረው ነገር እያወራን አፍንጫዬን የሚባል ነገር ለምን እንደምታነሳ አልገባኝም። አይደለም አንዷን እንዲህ በማለቱ የተናገረው ቆይ አንዴ የተናገረው ነገር ሰውየው የተናገረው ነገር ምንፍቅና ነው ወይስ አይደለም? ይከብደኛል ነው ለማለት ይከብደኛል። እሺ በጣም ጥሩ። ቅድም እናንተን ምን ልላችሁ ነበር የመጣሁት ያልከው? ልታስተምረን አይደለ? ላስተምራችሁ ነው አልክ። በደንብ ስማ፣ በመሃል እንዳትገባ። አጠገብ ያለውን በራስ ቤት ፓስተር ተብሎ የሚጠራውን ሰው ትምህርቱን እንኳን ስህተት ነው የማለት ድፍረት የሌለ ሰው እኛን እንዴት ነው ላስተምራችሁ ያልከው? ፕላስ ደግሞ ቀደም የእውቀት ደረጃ ብዬ ስል ስድብ አልክ። አንተ ምን አልክ? እኔ አንተን ግለሰብ ነው የተናገርኩት። ለምን አንተ ምን ብለሃል? አሚን አሚን የለመዳችሁ ብለህ ተናግረህ ነበር። እሱ ቀላል ነገር ሆኖ ነው እና እናንተ ስትሉት ጽድቅ ሌላው አንድ ቃል ሲናገር አለማወቃችሁ ሲነገራችሁ እንኳን ስድብ ታስመስላላችሁ። አሁን ያሳየነ ነገር ምንድነው? አይደለም እኛን ለማስተማር ይቅርና ፓስተር የምትለውን ሰው ፓስተርን ምንድነው የካውንስሉ ዋና ኃላፊ ስጋና ደሙ ነው ብለው ያምኑ። መካነ ኢየሱስ ተሳስታለች። እንደውም ሉተር ለካቶሊክ ቤተክርስቲያን አዝኖ ነው እንደዚህ አይነት ሚስጥራት ላይ ትምህርት የያዘው እንጂ ተሳስቷል ብሎ ነው የሚያምኑት። አይደለም አንተ አይደለም ፓስተር ታሪኩ ይቅርና የካውንስሉ መሪ እንኳን ስጋና ደሙ ነው ብሎ አያምንም። ቅድም በተስማማነው መሰረት መንፍቋል ማለት ነው። ይሄን ግን መናገር አትችልም። ለምን? ድፍረቱ የለህም ይሄን ለመናገር። እኛንስ ላስተምራችሁ አሚን የለመዳችሁ ህዝቦች ትላል። እኛን እንደ ቤተክርስቲያን የተናገርከው አሚን የለመደ ህዝብ ብለህ አንተ እንደ ግል ስትናገር ግን ወይም አለማወቅ ሲነገር ብዙ ነገር አወራህ ማለት ነው። ይህን ይመስላል። ሰው እንዳመጣጡ መጀመሪያ እንደተናገረው በዛ መልኩ ይባልለታል ማለት ነው። እሰማለሁ አዴ ይሰማል ዮባ። እሺ ሳሪ የሚል አካውንት ሰላም ነው? ሳሪ ቆይ ከኔ ጋር እንቀጥል። ዮብ ወይ ዮሐድ ጋር ጀምረ ነበር እንጨርሰው። ቆይ አንዴ ብሩክ። ሳሪ ይሰማል? አቤት። አዎ ይሰማል ዮብ። እሺ መቼ ነው የገባሽው? ማለት መስማት የጀመርሽው መቼ ነው? ውይ ይቅርታ፣ በቅርብ ነው የሰማሁት። እውነትህን ነው ግን አለ አይደለ ያው ቀስ ብለህ ስታስረዳው ነው ሰው። እሺ አባ እታችሁ ረጂ ደግመሽ ሜንሽን አድርገሽ እንዳትጽፊ። ሰው እንደገባ ምን እየተካሄደ እንደሆነ ሳይሰማ እንዴት አስተያየት ይሰጣል? አንፎሎ አድርገሽ ብሎክ አድርገሽ ገደል መግባት ትችያለሽ። ማንም እየተነሳ እንዲያርግ እንደዛሁን ምናምን ሊለኝ አይደለም እዚህ ጋር የተቀመጥኩት። ሰው እንደገባ ዝም ብሎ እንዴት ይጽፋል? የሰው ሞራል እንዴት እንደምትነኩ አታውቁም። በጣም ነው የምታስጠሉት አንዳንድ ሰዎች። ይሄ ሰውዬ ምን ሲናገር ነበር ታውቂያለሽ? አታውቂም። እንደ ማህበረሰብ እኮ ነው አሚን የለመዳችሁ ህዝቦች ሲለን የነበረ ሰው ነው። ላስተምራችሁ ነው የገባችሁት ብሎ በትዕቢት ሲናገር የነበረን ሰው ነው። አታውቅም ያልኩት አታውቅም ስላልኩት አስተያየት ልትሰጪኝ ፈለግሽ ማለት ነው። በጣም ነው የሚያስጠላው እንደዚህ አይነትና እኔ እንደዛ አይነት እንትን የለኝም። ይሄ እሽሩሩ የማለት ምናምን የለኝም። መተሽ ከኔ ምናልባት የምታገኙ ትምህርት ያለ ከመሰለሽ ሰማያለሽ፣ ካልመሰለሽስ አለመስማት ትችያለሽ። አለመስማት ይቻላል።
ተሰብስባችሁ አይደለም ያመጣችሁኝ፣ ተሰብስባችሁም አይደለም ዞር የምታደርጉኝ። ለራስ ስትል ነው የምትሰማኝ። የሚጠቅም ነገር አለው ብለሽ ካመንሽ ትሰሚያለሽ፣ አይጠቅምም ካልሽ ትተያለሽ። አለቀ። አጉል ይሄ ሩሩ ቸር ምናምን ይሄ አጉል ትህትና አላሳይም። አጉል ትሁት አይደለም ሆነው በፍቅር ለመጣ በፍቅር እንዴት አድርጌ ማውራት እንደምችል ከቅድም ጀምሮ የነበሩ ሰዎች ምስክር ናቸው። የነበሩ ሰዎች ሰምተዋል። ከቅድም ጀምሮ ማለት ነው። ረጅም ሰዓት ስናወራ ነበር። አሁን አንድ ነገር ሰምቶ እሱንም ጨርሰው ሳይሰሙ እንዴት ሐሳብ ይሰጣል? በጣም ነው የሚያስጠላው። ልታገሰው ስለማልችል ነው። አንዳንድ ሰዎች የምትሰጡትን አስተያየት ቆም ብላችሁ አስቡ። መጀመሪያ መጻፍ ደግሞ ግድ አይደለም። ቀጥሉ ጋይስ። እሺ ዮሐድ እንቀጥል። ቅድም ለምን እንደነቀልከኝ አላውቅም። እንቀጥል እስቲ። አንተ እንትን ጥዳል እንዴ? ምን ተረጋጋ እንጂ ምንድን ነው የምታወራው? በተጻፈ ማስረጃ ነው ወይስ ዝም ብለህ የራስ ወሬ የምታወራ ከሆነ አሁንም ነቅዬ አባቴ፣ ምንም ወንጌል አማኞች እኛ ያለ በራሳችን አናወራም በመጽሐፍ ቅዱስ እንጂ። ስለዚህ ወደ ውይይት ግባ። በራስህ ካወራ ወንጀል ሰሪ ነህ እንጂ ወንጌል አማኝ አይደለም ማለት ነው። ቅድም ያለው አሁን አላወራሁም። ወደ ውይይቱ ግባ። ምሳሌ ነው ብለሃል። ምሳሌ ነው የሚል ማስረጃ ስጠኝ። አሁን ምሳሌ ማለት የምናስታውስበት አማርኛ አላስተምርም። ምሳሌ ነው ብለሃል። ምሳሌ ነው የሚል አምጣ። ማለት ምሳሌ ምን ማለት ነው? ማስታወሻ ማለት ነው። ምሳሌ ማለት ማስታወሻ ማለት ነው። ማስታወሻ ያድርጉት አይደል ያለው? ላንብብልህ ነው የሚል ምሳሌ ነው የሚል ከየት አመጣ እኮ? ለመታሰቢያዬ አድርጉት ነው ያለው። ምሳሌ አይደለም? መታሰቢያ ማለት ምሳሌ አይደለም ወንድሜ? እንዴት ነው ነገሩ? ማስረጃ አምጣ። ትልቁ ላይ አድርግና መታሰቢያ ማለት መክፈት ስለማልችል አንተ ከፍትልኛለህ እዛው ሁንና ክፈት። ከየት አመጣው? መታሰቢያ ማለት ምሳሌ ነው የሚል እኮ ሉቃስ 22 ክፈትልኝ አልኩህ እኮ ወንድሜ። እኔ ማውጣት ስለማልችል አውጣልኝ። መታሰቢያ ማለት ምሳሌ ነው የሚል ማስረጃ። ኧረ ሰው እንዴ! ቆይ አይዋዲ ጨርስ። ማስረጃውን አምጣ። አውጣው 22 አውጣውና፣ አይ ብዙ ሳደነግጥ አውራይ ባይዘው ይኸውልህ ሉቃስ 22 አውጣና መታሰቢያ መሆኑን ያሳያል። ቆይ ብለህ ትገባለህ፣ ከዛ አልቅሰህ ትወጣለህ። ቆይ እሺ አንዴ እሺ ላውጣለህ። እኔ እንዳንተ እንትን ሉቃስ 22 ተረጋጋሽ፣ ያወጣልሃለሁ። አንድ ልክፈትና ከዛ የምጠቅሰውን ጥቅስ ምን አምጣ ነበር ያልኩ? ለመታሰቢያ ላሳየህ፣ ምሳሌ መሆኑን ላሳየህ። አማርኛ ትችላለህ? አዎ እችላለሁ። እኔ የጠየቅኩ ምንድን ነው? ምሳሌ መሆኑን አሳየኝ አይደል ያልከው? እሺ ምሳሌ መሆኑን አሳየኝ ብዬ ነው። ስለዚህ ምሳሌ ነው የሚል ልታሳየኝ ነው አሁን? አዎ ለመታሰቢያ መሆኑን ላሳየኝ። ሉቃስ 22 ነው። መታሰቢያና ምሳሌ አንድ ነው። አማርኛ መታሰቢያ። እሺ መታሰቢያ ምንድን ነው? መታሰቢያ ማለት ምሳሌ ነው የሚል ማስረጃ። እሺ አምጣ ቃል በቃል ረፋላስ መታሰቢያ ማለት ምሳሌ ነው ብለሃል አይደለ? ከየት አመጣው? መታሰቢያ ማለት ምሳሌ ነው። እሺ መታሰቢያ ማለት ነው። ቆይ መልስልኝ። መታሰቢያ ማለት ማለት አትጠይቀኝ። አምጣ ማስረጃ። አሁን ልትጋ ስትል እንትን አትበል ወንድሜ። ይኸውልህ እኔ ጋር በስርዓት ነው የምታወራው። ሂድ ተመልሰህ ሁለተኛ እዚህ ዳገባ። ኦኬ እሺ ምን ማለት ነው ልትል ነው የመጣው? እሺ ምን ማለት ነው? በምንኛ ነው ግን ምሳሌና መታሰቢያ አንድ የሚሆነው? እኔ እኮ በጣም እኮ የሚገርሙ ሰዎች ናቸው። እሺ ምን ማለት ነው? መጀመሪያ ከየት አመጣው? ሁለት የተለያዩ ቃላቶች አንድ ናቸው ለማለት ወይ መዝገባ ቃላዊ ትርጉም ልታመጣ ይገባል። አለበለዚያ ተመሳሳይ ቃላት መግባታቸውን ልታመጣ ይገባል። አይ መታሰቢያ ማለት ምሳሌ ነው። ማስረጃ። እሺ ምን ማለት ነው? እኔ ነኝ እንዴ ማመጣልህ ማስረጃውን? አላመጣም። መጀመሪያ አምጣ እንጂ። ኦኬ በማስረጃ ነው የምናወራው ብለህ ይኸው ወንጀል እንደሰራ ወንጌላዊ ሳይሆን ወንጀል ሰሪ እንደሆን ካሳየው በአጭር ደቂቃ ማለት የምትለው እንኳ ማስረጃ እንደማጠቅስ ማለት መታሰቢያ የትም ቦታ ምሳሌ ተብሎ ጭራሽ ተጠቅሷል አያውቅም በጭራሽ። ኦኬ ሰንበቴን ለመታሰቢያ አድርጉ ሲል ምሳሌ ነው ማለት ነው።
በጣም ብዙ መታሰቢያ ለእግዚአብሔር ያደርጉ ነበረ ምሳሌ ነው ማለት ነው። ከየት ነው የምታመጡት? ኦኬ እና የማይመስል ነገር አታው። መታሰቢያ ማለት ኦፍ ኮርስ የጌታ ሞቱንና ትንሣኤ ስጋና ደሙ በወሰድክ ጊዜ ታስባለህ ማለት ነው። ለመታሰቢያ አድርጉት ማለት ይህን ባደረጋችሁ፣ ይህን በበላችሁና በጠጣችሁ ጊዜ ሞቱንና ትንሣኤውን ታስባለህ፣ ትናገራለህ ማለት ነው። አረት አለቀ እንጂ ህብስቱ የስጋው ምሳሌ ነው የሚል ጭራሽ ሽታው ራሱ የለም። በመጽሐፍ ተሰምቶም ታይቶም የማይታወቅ ንግግር። ኦኬ ስለዚህ ምሳሌ ነው ሳይሆን የሚለው ለመታሰቢያ አድርጉት ነው የሚለው። ምኑ ስጋው ራሱ ነው ለመታሰቢያ አድርጉት ያለው እንጂ ህብስቱ የስጋው መታሰቢያ ነው የሚል ራሱ ሽታው የለም። መታሰቢያ ነው አይልም። ኦኬ እነሱ መታሰቢያ ነው ይላሉ። ለምሳሌ ሉቃስ 22:19 ስለ እናንተ የሚሰጠው ስጋዬ ይህ ነው፣ ይህ ስጋዬ መታሰቢያ ነው አይደለም። እነሱ እንደዛ ብለው ነው የሚያነቡ። የስጋዬ መታሰቢያ ነው የሚሉት። መጽሐፉ የሚለው ስለ እናንተ የሚሰጠው ስጋዬ ይህ ነው፣ ይህ ስጋዬ ነው የሚለው። ይህን የቱ ስጋውን ለመታሰቢያ አድርጉት ማለት ኦፍኮርስ ሞቱና ትንሣኤው አስቡ ማለት ኦኬ ተናገሩ ማለት ነው። ለዛ ነው ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 11 ላይ ምን አለ? እሺ እንደዚሁም አለ ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን የአዲስ ኪዳን ነው አለ። በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ አድርጉ አለ። ምን ባደረጋችሁት ጊዜ? ጽዋው የስጋው መታሰቢያ ነው የሚለው አይደለም። በጠጣችሁ ጊዜ ሁሉ ነው የሚለው። ምኑን? ስጋውን ደሙን በጠጣችሁ ጊዜ። ያው ይህ ጽዋ በደሜ የሚሆን የአዲስ ኪዳን ነው አለና ደሙ ነው አለና ጽዋው። ከዛስ በጠጣችሁ ጊዜ ምንድን ነው የሚጠጡት? መታሰቢያ አይደለም። የሚጠጡት ደሙን ነው። ግን ሲጠጡ ምን ሁል ጊዜ ለመታሰቢያ ያደርጉታል ነው። ለመታሰቢያ አድርጉት ነው። በጠጣችሁ ጊዜ እነሱ ገላብጠው ምንድን ነው የሚያደርጉት? ይህ ጽዋ የደሜ መታሰቢያ ነው፣ በጠጣችሁ ጊዜ ምሳሌ አድርጉት። እንዲህ አይነት የተወዣበረ አረፍተ ነገር ሰርታችሁ መጽሐፉም አትቀበሉ። ኦኬ የአባቶች ማብራሪያም አትቀበሉ። የራሳችሁ የህሊና ፍልስፍና እየነዳችሁ በክፉ ምኞታችሁ እየተነዳችሁ የእግዚአብሔር ቃል ላይ ታላግጣላችሁ፣ ትጫወታላችሁ። ደግሞ አማይነን ትላላችሁ በመድኃኔዓለም። ይሄን ሳታምን አማይነ ካልክ you are joking on Christ ማለት ልክ አይሁዶች ይህ እንዴት ሊሆን ይችላል እንደው እነሱ ማመን ከብዷቸውን ወደኋላ ያፈገፈጉት። በቃ ክርስቶስ ካልተቀበል ወደኋላ ሂድ ነው የሚል፣ ወደኋላ ሽሽ ነው የሚል። ምንም ይሄን ካልተቀበል አማይነ ምናምን ብትል ማይ ብራዘር ራስን ልትሰክስ ትችላለህ እንጂ መጽሐፍ ቅዱሱ ግልጽ ነው፣ አባቶች ግልጽ ናቸው፣ ክርስቶስ ግልጽ ነው በዚህ ትምህርቱ ማለት። ስለዚህ ምንድን ነው ያለው? ይህን በጠጣችሁ ጊዜ ምን አለ? ሁሉ በጠጣችሁ ጊዜ። ምኑን በጠጣችሁ ጊዜ? ይኸው ይህ ጽዋ በደሜ የሚሆን የአዲስ ኪዳን ነው። በቃ ደሜ ስጋዬ በበላችሁ በጠጣችሁ ቁጥር ይህን ለመታሰቢያ አድርጉት አለ። ምን ማለት ነው ለመታሰቢያ? ያው እንዲህ ይላል፣ ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ እና ስለ ሞቱና ስለ ትንሣኤ መናገር ማለት ነው። በቃ ይሄኑ መታሰቢያ ማለት እንጂ ህብስቱ የስጋ መታሰቢያ እያላችሁ የምትቀይሩት እናንተ ማን ናችሁ? ኦኬ አይልም። ስለዚህ ክፍሉ ማይለውን ማለት ጴንጤነት ነው። ኦኬ እንጂ ክርስትና አይደለም ወይ? ለሙካ ነው የሚለው ምናልባት ከፕሮቴስታንት ይመስለኛል። ለሙካ ሰላም ነው ወንድማችን። ጌታ ይባረክ። ሶሪ ሰላም ነው። እንዴት ነሽ እህታችን? እግዚአብሔር ይመስገን። እሺ ፕሮቴስታንት ነሽ? አይ ቲንክ ወንጌል አማኝ ወንጌል አማኝ። የት ነው ህብረት የምታደርጊው? ሙሉ ወንጌል።
ሙሉ ወንጌል። እሺ የጌታ ስጋና ደም እውነተኛ ነው ብለሽ ታምኛለሽ? አዎ። ሙሉ ወንጌል እንደሱ ታምናለች? አዎ። እርግጠኛ ነሽ? እርግጠኛ ነኝ። ምን ነው? እሺ የጌታ ስጋና ደም እውነተኛ ነው ብላ ታምናለች ሙሉ ወንጌል? እንዴት እውነተኛ? አዎ እውነተኛ ነው። እሺ ዮሐዴ ያለህ እንዴ እንትኑ የሙሉ ወንጌል ነው ዮሐዴ ወይ እሱን እስክታወጣ ብሬ ይቅርታ፣ እውነተኛ ነው ስላለች ምንኛ በጣም እኮ ከብሩክ ጋር ታውራ። እሺ ያው ፖለቲካ ነው ባቃለው ከባድ። በነገራችን ላይ ፓስተር ናት ታውቃለህ አይደል? ቀልደኛ እንዳንተ አይነት ፖለቲከኛ ይቻላልም እዩ ባቃለው ተው ይቻላል ከዚህ ረፍ ምን አጠፋው? እሷ ነው አለች። አንተ ረፍ እንደዚህ ፖለቲካ አትስራ። ይዋዲ ያቃተውን ወደ ሌላ ታዙር። ስማኛ አይ ተው በእናትህ እሱን። እኔ ያልኩት ምንድነው መሰለ፣ አንተ እውነተኛ አይደለም ማለት እሷ ደግሞ እውነተኛ ነው አለች። በቃ ከሷ ጋር ነው ወይ በቤታችን እንፈተዋለን። ቶ በቤታችን እንፈተዋለን። አሁን ይዋድ ጋር እንቀጥል ከሻለ በቃ እንደዛ ከሆነ ቆይ እውነተኛ ነው ሲባል እንዴት ነው እና የምታስበው? እዮብዬ በነገራችን ላይ ፓስተር ናት ለሙካ ቀላል ሰው አይደለም። እንደዛ ከሆነ ብሩኬ ከቤት ከኔ ጋር ተወያይ መጀመሪያ በቃ ቤት የቤት ስራ ሳሰራ ምንም እንትን አይሆንምና እርስ በርስ እሷን ስተቷን ማረም አትፈልግም። ዮሐድ እንዲያስረዳ አትፈቅድለትም። በጣም ተረጋግተም አታወራም እውነት ለመናገርና በቃታችሁ ቀጥ እህት አለ። እሺ እውነተኛ ነው ሲባል አንቺ እንዴት ነው ያሰብሽው? እህታችን እውነተኛ ነው የምንለው እንዴት ነው? ለኛ ለኃጢአቶች የፈሰሰ ደም አዎ እውነተኛ ነው። ግን የጌታ እራትና የጌታ እራት የምንውለው ግን በጌታ እራት መታሰቢያ የምንወስደው ግን ሞቱን ለመመስከር ነው እንጂ ይሄ አማናው ነው ብላ እናንተ እንደምትሰጡት አይደለም እናምነው እኛ። ይሄ ደም ከጌታ ስጋ ህብረት ያደርጋል ስናምነው እሱ አምነኑ ለምስክርነት እንወስደዋለን ስላመኑ። እሺ ጥሩ። እሺ ጌታ ግን ምን ነበር ያለው ለደቀ መዛሙርቱ ሲሰጣቸው? መዛሙርቱ ሲሰጣቸው ሞትን ትመሰክራላችሁ አለ። አይ ከዛ በፊት ጳውሎስ ሲጽፈው ይሄ ለአዲስ ኪዳን ህብስትን ባርኮ ይሄ ለአዲስ ኪዳን ቆረስ ደሜ ነው ስለናንተ ስለኛ ነው። ያ ደሙ እውነተኛ ደሙ የሚፈሰው ስለኛ ነው። ኃጢአት አልነበረውም። ይሄ ደግሞ ብሎ ጽዋን አንስቶ ደግሞ ባርኮ ሰጣቸው ይላል። ስለዚህ እንዴ አንዴ እንደማመጥ እንጂ እሺ ላንብብልሽ አንዴ ስሚ። እየሰማሽ ነው? የማቴዎስ ወንጌል 26 ላይ እንደዚህ ይላል። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ስጋዬ ነው አለ ይላል። የሰጣቸው ምንድን ነው? እንጀራ የሰጣቸው ምንድን ነው የሰጣቸው? የሰጣቸውማ ስጋውን ቆርሶ የሰጣቸው ህብስት እኮ ነው የሰጣቸው። ታዲያ አልሰማሽኝም? አንዴ ቆይ ስሚኝ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና ከዛ ቀጥሎ ምን አለ? እንካችሁ ብሉ፣ እሺ ይህ ምን ነው አላቸው? ያንን እንጀራ ምን ብሎ ጠራው? ለአዲስ ኪዳን የሚቆረስ ደሜ ነው። አንዴ ስሚኛ፣ እሺ አንዴ አድምጪኝ በትክክል። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና ምን የባረከው ምንድን ነው? እንጀራን አልኩሽ። ሳነብ አልሰማሽኝም? እሺ አይ ስጋው እንዳይመስለው ቆርሶ እንዳይመስለው ብዬ ነው። ኧረ ግድ የለሽም። ቆይ አንዴ ፓስተር። ቀጥሎ እንካችሁ ብሉ ይህ ስጋዬ ነው አለ ይላል። እንካችሁ ብሉ ምን ነው አለ? ስጋዬ ነው። ስለዚህ ስጋው ነው ስጋው አይደለም? ገና እኮ ነው እሱ እኮ እየሰጣቸው ያለ እብስ ነው አይደለም? እንጀራው ነው አይደለም? ግን ምንድነው ለአዲስ ኪዳን የሚፈስ ነው። የትኛው ነው
ያ ስጋው እውነተኛ ስጋው ግን ገና ሊቆረስ ነው። እሺ ስለዚህ ጌታ ተሳስቷል ማለት ነው። ሄድና ማለት ነው ስቶውና ቆሮንቶስ 11 ላይ እስከ 26 ጀምረህ አንብበው። አንደኛ ቆሮንቶስ 11 ላይ ቆይ አንዴ እንሄዳለን፣ ችግር የለውም። አንደኛ ቆሮንቶስ ምን እንሄዳለን። ግን ምን አላቸው? እንጀራውን ይሄ ምን ነው አለ? ስጋዬ ነው። ስለዚህ እንጀራው ስጋው ነው፣ ስጋው አይደለም። ስጋዬ ነው፣ የሚፈስ ስጋዬ ነው። ያ ስጋ ግን ምንድን ነው? ስጋ አይፈስም ለሙ ግን ያ ደሜ እሺ ይቅርታ። አሁን ልግባባና የጻፈው ደግሞ እንጀራውን ይሄ ምን ነው አለ? እንጀራ ስጋዬ ነው አለ። ስጋዬ ነው አይደል? ደሜ ነው አለ። ስለዚህ ጽዋውን ደግሞ ደሜ ነው አለ። አዎ። ታዲያ የጌታ ቃል እውነተኛ ነው አይደለም? እንዴ እውነተኛ ነው እንጂ ለምን እውነተኛ አይሆንም? ግን እኛ ግን ታውቃለህ ማለት ነው ትሄድና ማለት ነው ቆሮንቶስ ላይ ሄድና ማለት ነው ይህ እንጀራ በበላችሁ ጊዜ ሁል ጊዜ ይህንን የትኛው እንጀራ ያ እንጀራው የሰጣቸው ባርኮ የሰጣቸው ሞት ትናገራላችሁ አለ እንጂ። እሺ ቆይ አንዴ ችግር የለውም ሴት ስለሆንሽ እኔ እንደ ሐሳብሽ ልሆንልሽ እና እሺ ጥሩ ቆሮንቶስ 11 ላይ ሄድኩልሽ ምን ጋር ላንብብልሽ? 26 ነው። እሺ ይህ እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። የትኛው እንጀራ ነው? የትኛውን እስኪ ንገረኝ። ይሄ ጌታ ይሄን እንጀራውን ሰጥቷቸው ይህ ስጋዬ ነው ያላቸውን ማለት ነው። ግን የትኛውን እሱ የሰጣቸው? ቆርሶ ከራሱ አይደለማ ያ እንጀራው ባርኮ ነው። ምን ከበላችሁ በኋላ ሞቱን ትናገራላችሁ አላለ? አሁን በጌታ አራት ቆይ እስኪ ተረጋጊ። እየሰማሽ ነው? እሺ። ስለዚህ ለምሳሌ አሁን እናንተ ቸርች ውስጥ የምታዘጋጁትን ለመታሰቢያ ብላችሁ የምትወስዱት አለ አይደል? ያ እሱን ሳይገባው የወሰደ ሰው ዕዳ ይሆንበታል? የጌታ ስጋና ደም ዕዳ ይሆንበታል? ሳይገባ ማለት ሳይገባው ቢወስድ የጌታ ስጋና ደም ዕዳ ይሆንበታል አይለ። ስለዚህ ሳይገባው ቢደራ ጊዜ ይኸውልሽ ቸርች አይደለም። አንዴ ለሙካሄ የምጠይቅሽንማ መልሽልኝ። በጣም ምነው ቀስ ብዬ እያወራዎች ነው። ዕዳ ይሆንበታል አይሆንበትም? ይሆናል እንጂ እንዴት ነው? የጌታ ስጋና ደም ሳይሆን መልሶ የጌታ ስጋና ደም እንዴት ነው የሚሆንበት? መጀመሪያው ነው የጌታ ስጋና ደም አይደለም። ቆይቶ ደግሞ እንዴት ነው የጌታ ስጋና ደም ዕዳ የሚሆንበት? መጀመሪያው ነው የጌታ ስጋና ደም ካልሆነ እንዴት ነው ከዛ የጌታ ስጋና ደም የሚሆንበት ዕዳ የሚሆንበት? ምክንያቱም ስሚ አንዴ ስሚ ቆይ ስሚ ላምብልሽ ክፍሉን ልክ አንቺ ካልሽ ቁጥር 26 ጀምሮ እንደዚህ ይላል። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ከዚያ ቁጥር 27 ላይ ስለዚህ ምንበላው የትኛው ነው? ስሚ ኧረ በኢየሱስ አንዴ ስሚ። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። አሁን እናንተ ቸርቻችሁ የምታዘጋጁትን ህብስቱንና ወይኑ የተቀበለ ሰው እንግዲህ መታሰቢያ ነው ብለሽኛል አይደል? እውነተኛ አይደለም አይደል? መታሰቢያ ነው። ስለዚህ መታሰቢያው እንዴት ነው የጌታ ስጋና ደም ዕዳ የሚሆንበት? ሳይገባው የሚል ገብተሃል ማለት ነው። ኢየሱስ ክርስቶስ አዳኝነት ሳይገባው እሱን ትርጓሜው እንደፈለግሽ ተርጉሚ፣ ችግር የለውም። እኔ ግን እያልኩሽ ያለሁት ሳይገባው የሚለው ምን ማለት ነው አላልኩሽም። ግን ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ የጌታ ስጋና ደም ዕዳ አለበት ሲል እንዴት ነው መጀመሪያውኑ የጌታ ስጋና ደም ያልነበረው ኋላ እንዴት ነው የጌታ ስጋና ደም ዕዳ የሚሆንበት? እንደ መታሰቢያ ነው እንጂ መታሰቢያው ህብረት እኮ አለው። አንተ እኮ በጌታ አምነህ ነው መውሰድ ያለብህ። ኢቭን ይቅርታ ወንድሜ አምነህ ራሱ ከሰው ተቀያይመህ ራሱ ይቅርታ ሳትል ራሱ አትወስደውም። ለምንድን ነው የማልወስደው? ይቅርታ ሳልል በቃ ቂም አለ። እግዚአብሔር ፍቅር ነው ያስተማረ ከኢየሱስ ክርስቶስ የተማርከው አንተ ችግር አለው ብትወስጂው እንደሱ ይኸው ዕዳ አለብህ ያለህ መታሰቢያ አይደል? በንጽህና ነው መውሰድ ያለብህ። እሺ መልካም። አሁን ግን ስሚ አንዴ ስሚ። አንተ ሲሞተልን ለኛ ፍቅር እኮ ነው የሰጠን፣ ህይወት ነው የሰጠን። ያ ህይወትነቱ ሳታምነው ነው እንዴ የምትወስደው? ለሙካ ቆይ እሱ ቸርች ውስጥ ነው እንደሱ። ቆይ ለሙካ አሁን እንትን እየተወያየን አይደል? ውይይት አይደል ያለ ነው አሁን። ቆይ ስሚኝ አንዴ ስሚኝ። ለምሳሌ
አንቺ ከተመስገን ላይ 1000 ብር አልተበደርሽም። ነገር ግን ትንሽ ቆይቶ እንዴት ነው ተመስገን ከአንቺ 1000 ብር የሚኖረው? አስቀድሞ አንቺ 1000 ከሱ ካልተበደርሽ እንዴት ዕዳ ሊሆንብሽ ይችላል? መጀመሪያውኑ ብር አልተበደርሽም። ከዚህ ጋር ምን አገናኘው? ስሚ አሁን ቆይ አንዴ ስሚ አንዴ ቆይ። መናገር ብቻም አይደለም መስማትም ቻይ እንዲህ ሃይ። ስለዚህ ሳይገባው ይህን እንጀራ የበላ ወይም ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። የጌታ ስጋና ደም ዕዳ አለበት ነው የሚለው 28 ደግሞ አንብበው 28 ቆይ ስሚ በእናትሽ በኢየሱስ ስም የጌታ ስጋና ደም ዕዳም ይሆንበት አስቀድሞ የጌታ ስጋና ደም የነበረውን ነው ወይስ ያልነበረውን ነው? እንዴ እኮ እያልክ ያለው እኮ ወደኋላ አባት መልስ ሳይገባው የሚልህ ምንድን ነው? ሳይገባው እኮ ለማን ነው? ሳይገባህ አንተ እውነት የክርስቶስ አዳኝነት ሳይገባህ እያለ ነው ያለው። ለሙካ እሺ በቃ ችግር የለውም። የክርስቶስ አዳኝነት ሳይገባው ችግር የለውም። ሳይገባው ነው በመሰረቱ ሳይገባው ነው የሚለው 28 ባሽ ተቀበሉ የጌታ ቆይ ቁጥር የዘለልሽ ጋና ዕዳም ይሆን ደግሞ ምን ስለሆነ ነው? እኔ ጋር ነው የሚቆራረጠው፣ አንተ ጋር ነው ይቆራረጣል። ድምጽ አልተሰማኝም። ያሁን ምንድነው ያለው? ሰው ድምጽ ሳይገባሽ ብትቀበዩ የጌታ ስጋና ደም ይሆንብሽ አስቀድሞ ምን ስለነበር ነው? ኔትወርክ ጥሩ አለ መምህርዬ፣ ያንተ መምህር አይሰማም? ኔትወርክ ቁርጥ ይላል። ኦኬ ቀጥል። አሁን ጥሩ ከሆነ እሺ ይሰማሻል ለሙካ? አዎ ይሰማኛል። ስለዚህ ሳይገባሽ አንቺ ስለበላሽው ወይ ደግሞ ስለተቀበልሽው የጌታ ስጋና ዕዳም ይሆንብሽ መጀመሪያውኑ ምን ስለነበረ ነው? ሳይገባው የሚለው እኮ ቅድም እኮ ነግሬያለሁ። ምኑ ነው ሳይገባው ሳይሆን ሳይገባው እየሰማሽ ነው? ይሄ ጌታ እራት ምንድን ነበረ ወይ ለሙካ? ይኸውልሽ ሳይገባው ሳይሆን ሳይገባው ነው የሚለው። ሳይገባው ነው የሚለው። ሳይገባው ወይም ሳይገባሽ ለምሳሌ አንቺ የጌታን ስጋና ደም ብትቀበይ የጌታ ስጋና ደም ዕዳ አለብሽ የሚለው አስቀድሞ ያ ምን ስለነበረ ነው? መታሰቢያ ስለነበረ ነው? ምሳሌ ስለነበረ ነው? ወይስ ደግሞ የጌታ ስጋና ደም ስለነበረ ነው? የደሙ መታሰቢያው ሳይገባ ምንድን ነው? የደሙና ስጋ ስትወስድ አዳኝነቱ ካላመንክ እያለ እኮ ነው። ለሙካ ሳይገባው ነው የሚለው። በነገራችን ላይ ሳይገባው ሳይሆን ሳይገባው ነው የሚለው። ያው ባክንፎር ስለሆነ እሺ አንተ እዛው ማቴዎስ 26ን ክፈትላትና እዛ ጋር እንየው መጀመሪያ። አንተሽ ይሰማል? አንተሽ አለ? ቆይ ላውጣልን ወይን መኩ? አዎ እሺ። ምን ፈልጋ ነው? ሰላም ብያለሁ ሁላችሁንም። ምንድን ፈልጋ ነው? ትንሽ ወጣ ብዬ ስለነበር አይ ምን ጠይቃት ነው መምህር? ኦኬ ትንሽ ደብዘዝ ይላሉ። ከኔ ነው ወይስ እሺ ቀረብ አድርጉ ነው? አይታይም በተወሰነሽ ምንድነው? ሶሪ ቆይ አንተሽ መክፈታችሁ ልክ እኔ ወጣልኩኝ። ዮሐዴ ወይ ክፈትለት አንተ። አይታይም እኮ አሁን ዘጋኸው። አንተ ስትከፍት ድምጽ ይበላሻል፣ ኔትወርክ ይበላሻል ስትከፍት። ዮሐድ ክፈተው። በቃ ዮሐድ ቤት ስለሆነ ዮሐድ የቤት ክፈተው አንድ ጊዜ።
እሺ ሙካለሽ ለሙካ ነው ሙካ አለች። አለች። እሺ ጌታችን ኢየሱስ ክርስቶስ እንዲህ ይላል ማቴዎስ 26:26 ሲበሉም እንጀራን አነሳ። ያነሳው ምንድነው ሙካ? እንጀራ። ኦኬ። አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ይህ ምኔ ነው አለ? ስጋዬ ነው። ስጋው ብለሽ ታምናለሽ? አዎ። የጌታ ስጋና ደም ነው ብለሽ ትቀበያለሽ? ያፈሰሰልን ደም እኮ ነው። ስለዚህ ጌታችን በጣም ጥሩ። ስለዚህ አንስቶ የሰጠን እንኩ ብሉ ያለው ባርኮ የሰጠው እንጀራው የጌታ ስጋ ነው ብለሽ ታምናለሽ ማለት ነው? አዎ። በጣም ጥሩ። እሺ እንቀጥል። ጽዋውንም አንስቶ አመስግኖ ያነሳው ምንድነው? ጽዋው አንስቶ አመስግኖ ሰጣቸው፣ እንዲህ አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። የሚፈሰው የትኛው ነው? በዛን ጊዜ ቂጣውና እንጀራውና ጽዋው ነው እንጂ መቼም አልተሰቀለም በዚህ ላይ። እሺ ደግሞ የመጀመሪያውና ይሄኛው ምንድነው? ይህ ብሎ ሲናገር ያነሳው ስጋ ነው፣ ግን ምሳሌውና መታሰቢያው እንደገና እየነገራቸው ነው ያለ። የትኛው ስጋ ነው? ይሄው ይሄ በዕለተ ሐሙስ ነው፣ ለዕለተ ዓርብ የሚፈስደው ደም ነው። ያ የሚፈስደው ምንድነው? ስለኛ ስለናንተ ያለን ነው። አንዴ ጨርስ። በቃ ከጨረስ አሁን ከዚህ ንባብ ታሳይኛለሽ ማለት። ጽዋውንም አንስቶ አመሰገነ። ይህ ያለው ምንድነው? መጀመሪያ ይህ ያለው ምንድነው? ቆርሶም ለደቀ መዛሙርቱ ሰጠው፣ እንካችሁ ብሉ፣ ይህ ስጋዬ ነው ያለው ምንድነው? ምኑን ነው? ምኑ ነው? ለአዲስ ኪዳን የሚፈሰው ስጋው። ይህ ያለው እንጀራው ነው። ግን እንጀራው ስንል ስጋው ቆርሶ አይደለም፣ እንጀራው ነው። አንዴ የጠየኩሽን ብቻ መልሽልኝ በእናትሽ። ሁሉ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ አይደል? ይህ ያለው ምኑን ነው? እንጀራውን ምን አለ? ስጋዬ ነው። ስጋዬ ነው ወይስ የስጋዬ ምሳሌ ነው አለ? ስጋዬ ነው ያለ። አንቺስ የስጋው ምሳሌ ነው ወይስ ስጋው ነው ብለሽ ነው የምታምኚው? የትኛው? የፈሰሰ ደሙ ስጋው ነው እንጂ የተቆረሰ ደሙ አንዴ የፈሰሰልን የራሱ ደም ነው። የተቆረሰ ደም የራሱ ስጋ ነው። ሳትወዛገቢ አንዴ ደግሜ ልጠይቅሽ። ጌታ ኢየሱስ ክርስቶስ አንስቶ የሰጠሽ የስጋው ምሳሌ ነው ወይስ ስጋውን ነው? ስጋዬ ነው ያለው የስጋዬ ምሳሌ ነው ወይስ ስጋዬ ነው ያለው? ምሳሌው ነው እንጂ እንደ ስጋውማ ገና አልተቆረሰም እኮ። እሺ ቆይ ምሳሌ ነው የሚል አለ እዚህ ላይ? መታሰቢያ ያርጉት እኮ ብለዋል እኮ። ኦኬ መታሰቢያ ያርጉት፣ ሞት ይሄን ትመሰክራላችሁ ትናገራላችሁ ብለዋል። አንዴ እሱንም እመጣበታለሁ። መታሰቢያ የሚለውን እጠይቅሻለሁ። እሱን እዚህ ጋር ጌታ ኢየሱስ ክርስቶስ ስጋዬ ይህ ስጋዬ ያለው የስጋዬ ምሳሌ ብሎ ተናግሯል። ይህ ለብዙዎቹ ኃጢአት የሚፈስ ታዲያ እንጀራው ፈሰሰ እንዴ በዛን ጊዜ? ወይ ጽዋው ፈሰሰ እንዴ? እሱ እኮ ለወደፊት የሚፈስል ይሄ እኮ እንደ ምሳሌ እኮ እያቀረባላቸው ያለ እንጂ ገና መቼ ተሰቀለና። አሁንም በድጋሚ ጌታችን ኢየሱስ ክርስቶስ እዚህ ጋር የተናገረው ይህ ስጋዬ ነው ያለው የስጋዬ ምሳሌ ነው ወይስ ስጋዬ ነው ብሎ ይጠራ? ስጋዬን ብለዋል፣ ግን ምሳሌ ነው። ለምን? ስጋውማ ገና አልተቆረሰም። ምሳሌ የሚለውን ጥቅስ ስጪኝ። ምሳሌ የሚለውን ጥቅስ ስጪኝ። እና ከራሱ ስጋ ነው ቆርሶ የሰጣቸው። ምሳሌን የሚለውን ጥቅስ ስጪኝ። እንዴ ይህ ያለ ኮረኮረ። ስለዚህ ለብዙዎቹ ኃጢአት እንጀራው ነው የምትለው አንተ። በድጋሚ አሁንም ምሳሌ የሚለውን ጥቅስ ስጪኝ። ጌታ ያልተናገረውን አንቺ ነሽ ተናገርሽው። አሜን ብለሽ አትቀበይም ማለት ነው። እና ስጋውን የቆረሰላቸው ምሳሌ ካልሆነ አሁንም በድጋሚ ምሳሌ የሚለውን እንጀራውን የቆረሰ ለምሳሌ ይሄ እኮ ያነገራቸው ያለ እንጀራው ነው። ግን ምንድነው ምሳሌ ነው እንጂ እሱ እኮ ከስጋው ነው የቆረሰላቸው ያልከኝ ነው። እስከ አስረዳኝ አንተ።
አሁንም አላልፍሽም። አሁንም ምሳሌ የሚለውን ጥቅስ መጀመሪያ ስጭኝና ከዛ በኋላ ነው ማስረዳሽ። ምሳሌ መሆንማ ይገባናል። እኛ ምስጋውማ እንዴት አድርጎ ቆርሶ ገና ስጋውማ በማግስቱ ነው የሚቆረሰው። እሺ ጥቅስ አለ ምሳሌ የሚልበት አንድም ቦታ ጥቅስ ቆሮንቶስ ላይ ደግሞ በደም ያብራራልሃል። እሺ ቆሮንቶስ ላይ ምሳሌ ይላል። ቆሮንቶስ ላይ የጌታ ስጋ ምሳሌ ነው የሚለው። ሞቱን ትነገራላችሁ ይላል መቼም። እሺ ሞቱን አይልም አይደል? አሁን አለ ወይስ የለም? እሱን ንገረኝ መጀመሪያ። የጌታ ስጋ ምሳሌ ነው የሚል አለ ወይስ የለም? ወይኔ እንዴት ነው የምትረዳ? አንተ እንዴት ነው የምትረዳ? እስካስረዳኝ። እኔ አስረዳሻለሁ። እሱን ቆይ መጀመሪያ ላይ አይ አልተረዳውም አስረዳኝ ስትይኝ በስትክክል አልገባኝም ስትል አስረዳሻለሁ። አሁን ላይ ግን ምሳሌ የሚለው አንድም ቦታ ላይ እስቲ ምሳሌ የሚለው አንድም ቦታ ማስረጃ የጌታ ስጋ ምሳሌ ነው የሚለው ይሄ መታሰቢያዬ ብሎታል። ቆሮንቶስ ላይ መታሰቢያዬ ነው ብለዋል። መታሰቢያ የምትለው በኢየሱስ ክርስቶስ ያመኑ ይሄ ሞቱን እንዲመሰክሩ ይወስደዋለን። እሺ ስጋዬ ብሎ የጠራውን ነው መታሰቢያ። እሺ ሞካ ደለፍ አሁንም ደለፍ ስጋዬ ብሎ የጠራውን ነው መታሰቢያ ያለው ወይስ ደግሞ ያኛው ማለት እንጀራውን ያነሳውን ይሄ የስጋዬ ምሳሌ ነው ወይም የስጋዬ መታሰቢያ ነው ያለው? ኖ በዛን ጊዜ እኮ ስጋው እኮ እውነተኛ ስጋውን አይደለም በጭቆ እኮ የሰጣቸው እንጀራው እንደ ምሳሌ አድርጎ ነው ይሄ ለእናንተ የሚፈስ ነው ያላቸው እኮ ነው። ገና እሱ እኮ አልተሰቀለም። በማግስቱ ያ የሚፈስ ግን ምንድነው የምናደርገው? ምሳሌ የሚለውን ስጪኝ በቃ። ምሳሌ የሚለውን ጥቅስ እኔ ምሳሌ ነው ብያለሁ። መታሰቢያ ያርጉት ማለት ነው ማለት ነው። መታሰቢያ ያርጉት ስጋውን እኛ አሁን መታሰቢያ ብለን ምንድን ነው? እሺ ምሳሌ የሚለውን መጀመሪያ ስጪኝና ከዛ እነግርሻለሁ። ምሳሌ የሚለው አለ ምን ሙካ ምሳሌ የሚል አለ አንድም ቦታ ላይ መጽሐፍ ቅዱስ ላይ አንድም ቦታ ነስጋው ነው የሰጠው እያልከኝ ነው? እስከ አስረዳኝ ደግሞ። እሺ ስለዚህ በቃ ሚዩት አድርጊና ሚዩት አድርጊ። እሺ በደንብ ስሙ ሁላችሁም እዚህ ውስጥ ያላችሁ። ጌታችን ኢየሱስ ክርስቶስ አንድም ቦታ ላይ በነገራችን ላይ ይህ የስጋዬ ምሳሌ ነው ብሎ አልሰጠም። ሲበሉም ኢየሱስ እንጀራን አንስቶ መጀመሪያ እንጀራ ነው ያነሳው። ከዛ በኋላ ግን ምንድን ነው ያለው? አንስቶ ባርኮ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ምን ነው አለው? ስጋዬ ነው ብሎ ነው የጠራው። ጌታ ስጋዬ ነው ብሎ የጠራው እኛ የስጋው ምሳሌ ነው ጌታ አላለማ። እኛ ግን ስጋዬ ካለ አሜን ብለን ስጋው ብለን በእምነት እንቀበላለን። እምነት የጎደላቸው ግን ይሄ ምን ነው ብሎ ነው የሚያስቡት? የስጋ ምሳሌ ነው እንጂ ስጋው ብሎ አያስቡም፣ አያምኑም ማለት ነው፣ አይቀበሉም። ጌታችን ኢየሱስ ክርስቶስ ጽዋን አንስቶ አመስግኖም ሰጣቸው፣ እንዲህ አለ፣ ሁላችሁም ከእርሱ ጠጡ። ምንድን ነው የሚጠጡት? ምንድን ነው የሚጠጡት ከተባለ ይህ የአዲስ ኪዳን ደሜ የሚፈስ ነው ብሎ ጽዋውን ያነሳውን ነው የሰጣቸው። ለምንድን ነው የሚሆነው አለው? ለኃጢአት ስርየት። ማን ነው የሚጠጣ? ሁላችሁም። ለኃጢአት ስርየት የሚሆነው ሁላችንም እንጠጣለን። ይሄው ክርስቲያኖች ይሆን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 እና 17ን ስናነብ ብዙዎች ሳለን አንዱን እንጀራ እኛ ብዙዎች ሳለን አንድ ስጋ ነን ይላል። ለምን ከተባለ አንዱን እንጀራ ወይም አንዱን ስጋ የክርስቶስን ስለምንካፈል አንድ የመሆናችን ምስጢርም እሱ ስለሆነ የኃጢአት ስርየትም የምናገኝበትም በዚሁ በክርስቶስ በተናገረው በደሙ ስለሆነ ማለት ነው። ስለዚህ ምንድነው ጌታችን ኢየሱስ ክርስቶስ የመጀመሪያ ላይ የስጋዬ ምሳሌ ነው ወይም የደሜ ምሳሌ ነው አላለንም እና ምን አለን? ስጋዬ ነው አለ፣ ደሜ ነው አለ። ዮሐንስ ምዕራፍ 5 ቁጥር 56 እስቲ ዮሐዴ ክፈትላችሁ አንዴ። ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው። እሺ ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ምን ሰጪ ነው? ሁላችንም ከእርሱ ከስጋውና ከደሙ ስለምንቀበል ማለት ነው የዘላለም ሕይወት እናገኛለን። ዮሐንስ ላይ እና ይሄ ከየት አገናኘው? አንዴ ሚዩት አድርጊ። በቃ ቅድም እንትን ብለሻል። እሺ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ አለ ጌታችን ኢየሱስ ክርስቶስ ስጋዬ እውነተኛ የዘላለም ሕይወት የሚሰጥ ነው እያልካኝ ነው? እንደዚህ ሞቴ መሰከ ሚዩት አድርጊ።
ዮሐንስ 6:54 እግዚኦ ታቢ ለምንድን ነው ሞዴሬተር ማሰጠኝ? እሺ ሚዩት አድርጊና መጀመሪያ ልጨርስና ዛሬ ኔትወርኬ ምንም ሞዴሬተር አያሰጥም። ኔትወርኬ ዮአድና ዮብ ነበሩ እየመሩ ያሉት። ቀጥሉ። እሺ እንቀጥላለን። ስለዚህ ስጋዬ ምን አለ ጌታችን ኢየሱስ ክርስቶስ? ስጋዬ እውነተኛ መብል ነው አለ፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይህንኑ ነው ያገኘ ነው። ከእርሱ ሁላችሁም ጠጡ ነው ያለ ጌታችን። ለምን? የአዲስ ኪዳን የኃጢአት ማስተስረያ የሚሆን የአዲስ ኪዳን ደም የሚፈሰው ይህ ነው አለ ጌታ። ይህ ነው ብሎ የጠራውን አሜን ብለን ነው የምንቀበለው። ስጋው እውነተኛ መጠጥ ነው። ስጋው እውነተኛ መብል ነው፣ ደሙ እውነተኛ መጠጥ ነው። ይሄው አሜን ብለን እንቀበላለን። አንዳች ድና የምናደርገው የለም። በነገራችን ላይ ፕሮቴስታንት ግን የጌታን ስጋና ደም የሚለውን አይቀበልም። ሁለተኛ ነጥብ ምንድነው? መታሰቢያ የሚለው ኦፍኮርስ እኛ መታሰቢያ ብለን እናምናለን። በነገራችን ላይ ጌታችን ስጋና ደም ስጋው መታሰቢያው ነው፣ ደሙ መታሰቢያው ነው ብለን እናምናለን። የምኑ መታሰቢያ? የክርስቶስ ሞትና ትንሣኤ የምናስብበት ነው። ይሄው እናስባለን። ክርስቶስ ይሄው የዛሬ 2010 ምናምን ለእኛ ሞቶልናል፣ ተሰቅሎልናል፣ ደሙን አፈሰሰልን ብለን ሞቱንና ንዘኑ እያልን በነገራችን ላይ በቅዳሴ ሰዓት ላይ ንዘኑ በዜማ እያረግን ነው። በቅዳሴ ሰዓት ክርስቶስን የምናነሳው ሞቱን ትንሣኤውን የምናስበው። ስለዚህ ጌታችን ኢየሱስ ክርስቶስ ስጋው በስጋው ማለት በስጋው እሱን እናስባለን እንጂ በስጋው ምሳሌ አይደለም የምናስበው። ጌታም እንደዛ አልነገረንም። ስጋውን እንጀራውን አነሳ፣ ባረከ፣ ቆረሰ። ምን አለ? ይህ ስጋዬ ነው። ካመሰገነ በኋላ ይህ ስጋዬ ነው አለ። አሜን ብለን እንቀበላለን። በስጋው ነው ክርስቶስን የምናስብበት። he is real presence ጌታችን ኢየሱስ ክርስቶስ የሚገኝበት ነው። አምልኳችን የአምልኳችን ማዕከልም ጌታችን ኢየሱስ ክርስቶስ ነው። ስለዚህ መሐሉን የሚገኘው ራሱ ክርስቶስ ይገኛል ማለት ነው። ሰው ከእርሱ ስጋ ነው የምንበላው የምንጠጣው። ይህ ለዘላለም የሚኖር የሚቆይ ነው። የስጋው መታሰቢያ ተብሎ የተነገረ አንድም ቦታ የለም። የስጋው ምሳሌ ተብሎ አንድም ቦታ የተነገረበት የለም። ታዲያስ ስጋውን እናስብበታለን። ማንን? ክርስቶስን ሞትና ትንሣኤ። ዛሲት ቤተክርስቲያን እንዲህ ታስተምራለች። እሺ እንቀጥል። ሜቢ ዋድ የሚጨምርክ ነገር ካለ ጨምርና ቀጥታ እንችላለን። እስቲ ለሙካ አንድ ጥያቄ ልጠይቃትና የቋንቋ ቤሪየርም አለ መሰለኝ ትንሽ እየተቸገራችሁ ነው። እና ለሙካ አንድ ጥያቄ ልጠይቅሽ። የጌታ ራት ወይም ደግሞ ቅዱስ ቁርባን ክርስቲያኖቹን ሁሉ አንድ ያደርጋል ብለሻል? እዚህ ላይ ግን እስኪ አብራራለሁ። ወንድም አብራራ እኮ እስካሁን አልሰማሽም? ራስሽን ብቻ ተስሚ አብራርቶታል። ቀጥል ይወድ አብራርቶታል። እኔ አሁን ከገባሽ እሰየው፣ ካልሆነ ደግሞ በጸሎት መበርታት ነው። እንግዲህ አማይኩን ክፈችና የጌታ ራት ወይም ቅዱስ ቁርባን የጌታ ስጋና ደም ክርስቲያኖቹን ሁሉ አንድ ያደርጋል ብለሽ ታምኛለሽ? አታምኝም? እኔ ጋር ተቋርጧል መሰለህ። አይሰማም እንዴ? ይሰማል። እሷ ጋር ነው መሰለህ። ይዋዲ ይሰማል። እስቲ ማይክሽን አንዴ እስቲ ማይኳን ከፍታ። ይሰማል እናቴ። ማይኳ ራሱ ሚዩት ሆኖ ነው የሚታየኝ ለኔ። የታች ራሱ የሚሰማቸው ይሰማል። የኔ ተቋርጧል። ሚዩት አድርጊ ማይክሽን ማቲ። ለሙካ ለካ አልሰማችም ስታብራራ። ለዛ ነው አብራራው እስኪ ይሄ ነገር ምናምን። ለነገሩ 1000 ሰው እየሰማ ነበረ። ለማንኛውም እሷ ባስተማም ትላለ። ኦኬ አይ ቲንክ ለሙካ አሁን ይሰማሻል? የኔ ይሰማል? አዎ ይሰማል። የኛ ይሰማሻል? አንሚት አድርጌዋለሁ ግን እየተሰማኝ ነው። ይሰማል። አሁን ጥሩ ነሽ። አሁን ጥሩ ናት። ቀጥል። ይሰማታል። አንዴ እኔ እየተሰማት አይደለም እኮ ለሙካ አለሽ? አሁን ይሰማኛል።
እና 47 ላይ አንብብልኝ አይደለም መሰለኝ። ለምለም ይሰማሻል? ዮሐንስ 6:47 እውነት እላችኋለሁ በእኔ የሚያምን ይሰማሻል ወይ? አሁን ይሰማኛል። እኔ እኮ እኔ እየተሰማሽ ከሆነ ይህንን አብራርቶታል መኩ። አንድ ጥያቄ እየጠየቅኩሽ ነበረ። የጌታ ስጋና ደም እኔ ይሰማኛል። እንደዚህ እንኳን አስተካክለሽ ነይ መልሰሽ ነይ። እኔ ነኝ ያስወጣሁሽ እንዴ? አሰቃየችን ነው። ኧረ እኔ ማስወጣ እንዴ? አንድ ላይ ነው ያስወጣናት። ነቀልኳት እኮ አንድ ላይ ነው ያስወጣናት። በቃ እኮ ነይ ተመለሽና ነይ ለሙከራ ለማስወጣትም ተጋግዛችሁ። አይ እንዴ ጥያቄን ጨርሼ አሁን ይሰማኛል። የሪያን ሁሉ አብራርቼ ሳሰማኝ አንድ ቁጥር ጻፊ ለሙከራ ፓስተር ናት አላልክም እንዴ? ቆይ አንተ እኮ አስገባት። አንድ ቁጥር ጽፋለች። ወዲ እኔ ኔትወርክ ዳይ መታለች። ያድ እኔ የምልህ የቲክቶኩ ጴንጤ እውነተኛ ነው ብሎ ይጋጋጣል። የመሬቷ አይ እውነተኛ አይደለም ብሎ ሲከራከሩ አይደለም ኔትወርክ ነው ያወራው። ቆይ ፓስተር ቃል ኔትወርክ ነው። ቆይ አንድ ጊዜ ማቲ ሳይሆን ከ47 ጀምሮ ስናነበው አይሰማም። እናቴ እስቲ ቆይ አንድ ጊዜ ተረጋጊ። ቆይ አንድ ጊዜ ቆይ። አሁን ደህና ነሽ? ይሰማል ኔትወርክ? እግዚአብሔር የተመሰገነ ይሁን። በሉ ቀጥሉ። ያድዬ የኔስ ይሰማሻል? አዎ አሁን ይሰማኛል። በጣም ጥሩ። እሺ ለምለም ምንድን ነበር ጥያቄ? የጌታ ስጋና ደም ወይም ደግሞ ቅዱስ ቁርባን ክርስቲያኖቹን ሁሉ አንድ ያደርጋል ብለሽ ታምኛለሽ ወይ ነበረ ጥያቄ። እኔ ደግሞ የሚልህን ማለት ነው አንድ ያደርጋል የምትለው ምንድነው? አንድ ያመነ ሰው በኢየሱስ ክርስቶስ አዳኝነት በመስቀሉ ስራ ያመነ ሰው ይሄ ጌታና እራት ይወስዳል። የጌታና እራት የሚወስደው የዳነ ሰው ነው። ለመዳን ሳይሆን አግኝቶ ነው የሚወስደው። ለምለም ይሰማሻል? አንዴ ቆይ ጆሮ እየሰማንሽ ነው። ቆይ ያልተጠየቅሽው ለምንድነው የምታወሪው? ማለት ጴንጤ ባይዘወይ ክርስቲያን የሚሆነው የሰማለት ነው። ባይዘወይ የሰማለት ክርስቲያን ይሆናል። እኛ የምንለው ስለማይሰሙ እኮ ነው። ባይዘወይ ጌታ የሚለው አይሰሙ፣ መጽሐፉ የሚለው አይቀበሉ፣ እኛ የምንናገረው አይሰሙ። የሰማችሁ ዕለት ግን ክርስቲያን እንደምትሆኑ እርግጠኛ ነኝ። አሁን እኔ የጠየቅኩት የጌታ እራት ቅዱስ ቁርባን ክርስቲያኖችን አንድ ያደርጋል ብለሽ ታምኛለሽ ወይስ አታምኝም ነው? ያደርጋል ወይም አያደርግም እንጂ እኛ ምናምነው በአመኑ ጊዜ ምን አመጣው? እህታችን የጠየኩሽ የጌታ እራት ክርስቲያኖችን ሁሉ አንድ ያደርጋል ብለሽ ታምኛለሽ ወይስ አታምኝም ነው? በምንድን ነው አንድ የሚያደርግ? አንድ ስጋ እንዲሆኑ ያደርጋቸዋል። አንድ ስጋ የክርስቶስ አንዱ ስጋ እንዲሆኑ ያደርጋቸዋል ብለሽ ታምኛለሽ? እንዴት አድርጎ አንድ ያደርጋል? ስለዚህ አያደርግም ብለሽ ነው የምታምኘው አንቺ? አልገባኝ። ያመነ ሰው ከሆነ የጌታ እራት ይወስዳል ብያለሁ። አንድ ያደርጋል ስትል ያልገባኝ ወንድሜ። አንድ ስጋ የክርስቶስ ክርስቲያኖች አንድ የክርስቶስ አካል የክርስቶስ አንዱ አካል ናቸው ተብሎ ይባላል አይደለ? የክርስቶስ አንድ አካል ያመኑ ክርስቲያኖች አንድ አካል የክርስቶስ ናቸው ይባላል። አንድ አካል እንዲሆኑ የሚያደርጋቸው ቅዱስ ቁርባን እንደሆነ ታምኛለሽ ወይስ አታምኝም እኮ ነው። ወይም ደግሞ የጌታ እራት እንደሆነ ታምኛለሽ አታምኝም? ፓስተር ጥያቄውን አስተካክልልኝ። የጌታና እራት ስትለው ያመነ ሰው የጌታና እራት ይወስዳል፣ ያላመነ ዝም ብሎ ኧረ ማን ይወስዳል አላልኩሽም። ለመጨረሻ ጊዜ አሁን ጠይቄሽ ማለት ነው። በመታሰቢያ ነው እንጂ አንድ እንዴት ያደርጋል? ስለዚህ አያረግም ነው። ስለዚህ አንድ አያረግም ብለሽ ነው የምታምኚው? አንድ አያረጋቸውም አይደል እምነትሽ? አንድ አካል አንድ ስጋ አያረጋቸውም ነው ወይ እምነትሽ? ረጉ
ቆይቶ አንድ አካል የሆነ ነው ወይ የሚወስደው በለኝ። አዎ የክርስቶስ አካል የሆነ አንድ አካል ያደርጋቸዋል። የክርስቶስ አካል የሆነን የሚወስደው አዎ፣ ግን ያረጋል ነው የሚያረጋው እምነቱ። አዎ በክርስቶስ ያመነ ከወሰደው ቅዱስ ቁርባን ያው በክርስቶስ ማመኑ ነው እንጂ አንድ የሚያረጋው መታሰቢያ በመውሰድ አይደለም። አማርኛ ራሱ ካልቻልሽ ድካም ነው። በእናትህ እንደዚህ አይነት ሰዎች ድካም የሆናችሁ ራሳችሁንም ሰው የማትሰሙ ከሆነ በቃ አትምጡ፣ አትግቡ ፕሊዝ። ያመኑ አንድ የሆኑ ናቸው ወይ የሚወስዱት ካልከኝ እሺ፣ ማን አለሽ? ራሱ ቅዱስ ቁርባን የጌታ እራት አንድ ስጋ እንዲሆኑ ያደርጋል ወይስ አያደርግም ነው ጥያቄው። ወይም ያደርጋል ወይም አያደርግም። አትይም እንዴ? እምነታችሁን አትገልጹም እንዴ? እንዲህ የሆኑ ናቸው የሚወስዱት በለኝ። እሺ አይደለም፣ እኔ ያልኩትን ትቀበያለሽ ወይስ አትቀበይም ነው ጥያቄ። አያደርጋቸውም ወይም ያደርጋቸዋል እኮ ነው። በጣም ቀላል መልስ እና ለዚህ ነው ባይዘወይ ልባቸውን ድፍን እንዳይሰሙ ጆሮዎቻቸው እንዳይሰማ የሚደፍንባቸው ነገር አለ እውነት ለመናገር። ምክንያቱም ከባድ ነው። ጆሮ እያላቸው የማይሰሙ አይን እያላቸው የማያዩ ያላቸው ኢሳያስ ትመስሉኛላችሁ። የትንቢት መፈጸሚያ ባትሆኑ ጥሩ ነው። ቃሉን ራሱ አትቀበሉም። ደሜ ነው እያለ እንዴት ደግሞ ሊሆን ይችላል ትላላችሁ? ከክርስቶስ ጋር በቃ ክርክር እኮ ነው። ስጋዬ ነው አላቸው ሐዋርያቶች። አሁን ስጋዬ ነው ብለው ሲሰጣቸው ምን ብለው ነው የሚቀበሉት? አሁን እንደ ፕሮቴስታንቱ ስጋው ነው ብሏል። ስጋው ነው ብላችሁ ትቀበላላችሁ ስትላቸው አይ ስጋውማ አይደለም ይሏል። ክርስቶስ ስጋዬ ነው እያለ አይ ስጋ አይደለም ብለህ ስትቀበለው እስከዚህ በላይ ክርስቶስን መቃወም በክርስቶስ ላይ ጠላት ሆኖ መነሳት ምን አለ? ምንም የለም። እስኪ የሚሰሙ ካሉ ጂጂ እንዴ ለምን ወጣ? ከመጠቀም አይሻ አንድ ቁጥር ጻፉ። የተወሰኑ አንድ ሁለት ሰዎች እንቀበልና ይቻላል። ከነዚህ መውጣት አንድ ሁለት በኋላ መግባታችን አይቀርም። ወደ እነዛ ላይ መሄዳችን አይቀርም። የካልቪኒስት የቁርባን እምነት ማለት ጀመሩ እኮ ቁርባን አመኑ። ቁርባን የካልቪኒስት አይነት አረዳድ ነው የምንቀበለው አይነት ነገር በቃ እውነተኛ ማለት ፕሬሰንስ ኦፍ ጂሰስ ክራይስትን እናምናለን እውነተኛ የሚለውን አይነት ነገር ማምጣት ጀመሩ። ደግሞ እዚህ ጋር ሌላ ይከራከራል፣ እዛ ወደ ላይ ይከራከራል። አብዲ አቤት፣ ሰላም ነህ? አለን ሰላም ነው። ከየት ቤተ እምነት? ወንጌላውያን 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 የቸርች ነህ? ያው ወንጌላውያን ማለት መሰረተ ክርስቶስ ሙሉ ወንጌል አለ፣ ቃለ ሕይወት አለ። ይዋድዬ ቀጥሉ ይዋድ። የት ነኝ ነው ያልከው? ከሶስቱም ውስጥ መሰረተ ክርስቶስ ሙሉ ወንጌል ቃለ ሕይወት። መሰረተ ክርስቶስ ቃለ ሕይወት ሙሉ ወንጌል ሁሉም የኛ ናቸው። ሁሉም እሺ። የጌታ እራት የጌታ ስጋና ደም ነው ብለህ ትቀበላለህ? የጌታ ስጋ ነው ብዬ እቀበላለሁ። መታሰቢያ ነው። ደሙም ነው ብለህ ትቀበላለህ? መታሰቢያ ነው ብዬ ነው የምቀበለው። ስጋና ደሙ ነው ብለህ አትቀበልም? መታሰቢያ ነው ብዬ ነው የምቀበለው እኮ። ስጋና ደሙ ነው ስጋና ደሙ አይደለም ብለህ ነው የምታምነው? መታሰቢያ ነው ብዬ ነው የምቀበለው። ስጋና ደሙ አይደለም ብለህ ነው ወይ የምታምነው? ጥያቄን ስማ። የጌታ ስጋና ደሙ መታሰቢያ ነው ብዬ የምቀበለው እኮ። ስጋና ደሙ አይደለም ብለህ ነው ወይ የምትቀበለው? ነው አይደለም? የጌታ ስጋና ደሙ መታሰቢያ ነው ብዬ ነው የምቀበለው። አማርኛ ትችላለህ? እኔ አማርኛ ማይችሉ ነው እንዴ ዛሬ የሚገቡት? የጌታ ስጋና ደም አይደለም ማለት ነው ወይ? እንደዛ ብለህ ነው የምታምነው ማለት ነው ወይ? የጠየቅኩህ እኮ እኔ ደግሞ መታሰቢያ እንጂ ቆይ መታሰቢያው ነው እንጂ ስጋና ደሙ አይደለም እያልከኝ ነው? የእግዚአብሔር ቃል እንደሚለው ነው የምለው። የእግዚአብሔር ቃል ምንድን ነው የሚለው? ቆሮንቶስ ላይ እንደተጻፈው
ሐዋርያው ቅዱስ ጳውሎስ እንደተናገረው ምንድን ነው ያለው? ሐዋርያው ቅዱስ ጳውሎስ ስለ መታሰቢያነቱ ያወራል። ጌታችን የኢየሱስ ለመታሰቢያ ነው። ለምን ይደረጋል አይደለም ያልኩ፣ ስጋና ደሙ ነው ወይስ አይደለም? የሐዋርያ ቅዱስ ጳውሎስ ትቀበለዋለህ? እሺ የሐዋርያ ቅዱስ ጳውሎስን እንሂድ። መጀመሪያ ግን ቆይ የቃለ ሕይወት ይህንን ስጋና ደሙ አይደለም የስጋና ደሙ መታሰቢያ ነው ብዬ ነው የምቀበለው ብለሃል። ቆይ አንዴ የሆነ ነገር ላንብብልህና ትቀበለዋለህ ወይስ አትቀበለው የሚለው ትነግረኛለህ። ኦኬ እሺ ኦኬ አንዴ እሺ ዮሐንስ ዲያቆን እናስገባ። ዲያቆን መኩ ተልኮለታል እኮ እየተቀበለ አይደለም። መኩ ወይ ወጥተህ ግባ፣ ተልኮልሃል። መኩ ውጣና ግባ ከቲክቶክ። አይ ቲንክ እንትን ብሎ ነው መሰለኝ። ቀጥልሽ ቀጥል። እሺ እንዲህ ይላል ኦኬ ምናምን ይልና እሺ እንዲህ ይላል። ላንብብልህ። ይህን ትቀበለዋለህ ወይስ አትቀበለው የሚለው ትነግራለህ። በዚህ ስርዓት ክርስቶስ መስዋዕት ሆኖ በአባቱ ፊት አይቀርብም። ለሕያዋንና ለሙታን ኃጢአት ማስተሰሪያ እንዲሆን የሚቀርብ እውነተኛ መስዋዕት አይደለም። ነገር ግን በመስቀል ላይ ለሁሉም አንዴ ራሱን በራሱ የማቅረብ መታሰቢያ ብቻና ለእግዚአብሔር ሊቀርብ የሚችለው ምስጋና ሁሉ መንፈሳዊ መባ ነው። ስለዚህ ኦኬ ቆይ እንዲህ ብለህ ነው የምታምነው? የእግዚአብሔር ቃል እንደሚለው አምናለሁ። ይሄ አሁን ያነበብኩት የእግዚአብሔር ቃል አይደለም? እንደሚለው አምናለሁ። አሁን ያነበብኩት የእግዚአብሔር ቃል አይደለም ነው እኮ። እንደሚለው አምናለሁ እያልኩ ነው እኮ። ቃሉ እንደሚናገረው እንደዛው አምናለሁ። ፓስተር ጃኮብ አሁን እዚህ ጊዜ ተርፎ ለማልገጥ ምናምን ከሆነ የገባው ባይዘወይ የሞዴሬተር እንትኑም ኦቶሪቲም ስላለን ከአባ መላክም ምናምን እንችላለን። እሺ ከአባ ልካለው ትንሽ ቆይቼ ማለት ነው። ስለዚህ ቃሉ እንደሚለው እቀበላለሁ። እንዲህ የሚለውን ትቀበላለህ ወይ ስትባል ቃሉ ካለ እቀበላለሁ። እንደዚህ እያልክ ብታዝግ ከሆነ እሸኝሃለሁ ማለት ነው። እሺ አንደኛ ቆሮንቶስ ምዕራፍ 10 እሺ ስጋዬ ነው ብሏል። ይቀበላል ቃሉ እንዳለ በለው እስቲ እኮ አሁን ላሳየው እኮ ነው። አሁን ቃሉ ካለ እቀበላለሁ ስላልክ አሁን ላሳይ። እሺ አንብበው አንዴ። ይህንን የከፈትኩትን ከ26 ጀምሮ አንብበው። ጃኮብ ማይክን ክፈትና አንብብ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሎ ይህ ሥጋዬ ነው አለ። እሺ አንዴ ያዘ። አንዴ እሺ አንዴ መጀመሪያ ስጋው ላይ እንስማማና ክርስቶስ መጀመሪያ ያነሳው ምንድነው? ያዕቆብ እንጀራውን አንስቶ እሺ፣ ከዛም ካነሳ በኋላ ምን አደረገ ይላል? ባረከ። ከባረከ በኋላ ምን አደረገ ይላል? ቆረሰ። ከዛ ለደቀ መዛሙርቱ ሰጣቸውና ምን ብሎ ነው የሰጣቸው? የሰጣቸው ምንድን ነው አለ? ሥጋዬ ነው ብሎ ሰጣቸው። ጎበዝ። እሺ፣ ስለዚህ ክርስቶስ ያንን ህብስት አነሳ። መጀመሪያ እንጀራ ወይም ደግሞ ያንን ህብስት አነሳና ባረከው። ከዛ ቆረሰ። ከዛ ሲሰጣቸው ይህ ሥጋዬ ነው ብሎ ሰጣቸው። ጥሩ። ሐዋርያቶቹ ይህ ሥጋዬ ነው ብለው ሲሰጣቸው ምን ብለው ነው የሚቀበሉት? አይ ሥጋህ አይደለም ብለው ነው የሚቀበሉት ወይስ ሥጋህ ነው ብለው ነው የሚቀበሉት? ሥጋውን ቆርሶ ነበረ እንደ ሰጣቸው። ቆረሰ፣ እንካችሁ ብሉ፣ ይህ ብሉት አለና ይህ ምን ነው አለ? ፈሳም ነው የሚለው
ይህ ምኔ ነው አለ? ስጋዬ ስጋዬ ነው ብሏቸዋል አይደለ? በትክክል። ስለዚህ እነሱ ሲቀበሉት ስጋህ አይደለም ነው የሚሉት ወይስ አሜን ብለው ነው የሚቀበሉት? የለበሰውን ስጋ ቆርሶ ሰጣቸው ወይ? መልስ። ስጋዬ ነው ብሏቸዋል። አሜን ብለው ነው የሚቀበሉት ወይስ ስጋህ አይደለም ብለው ነው የሚቀበሉት? ወደዛ ሳትሄድ ስጋውን የትም አልሄድኩም። እዚህ ክፍል ላይ እዩ እንዴት ለእግዚአብሔር ቃል ጠላቶች እንደሆኑ ተመልከቱ። ክርስቶስ ስጋዬ ነው ብሏል አይደል? ስጋዬ ነው ሲላቸው አሜን ነው የሚሉት ወይስ ስጋህ አይደለም ነው የሚሉት? ቆረሰ ነው የሚለው። እሺ ቀጥል። ከዛስ ለማን ነው የሰጠው? ልቀጥል። ለማን ነው የሰጠው? ለደቀ መዛሙርቱ። እሺ ምን ብሎ ሰጣቸው? እንካችሁ ብሎ። ምኔ ነው ብሎ ሰጣቸው? ስጋዬ ስጋዬ ነው አላቸው አይደል? ቃሉ ይላል። ስለዚህ ስጋው ነው ወይስ አይደለም? መታሰቢያው እንደሆነ ተቀምጦ ስጋው ነው ወይስ አይደለም? ያዕቆብ መታሰቢያው እንደሆነ ተቀምጦ እናገኝ። ስጋው ነው ወይስ አይደለም? በዛው በእግዚአብሔር ቃል መታሰቢያው እንደሆነ ተቀምጦ እናገኘዋለን። ስጋው ነው ወይስ አይደለም? በዛው ቃል ጃኮብ ቆይ መኩ ቆይ አንዴ። ስጋው ነው ወይስ አይደለም? መታሰቢያ ተብሎ ተቀምጧል። ስጋው ነው ወይስ አይደለም ነው የጠየኩ። ፓፓ መልስ። ስጋው ነው ወይስ አይደለም? መታሰቢያው ስጋውማ ከሰው ስጋው አይደለም። ስጋው አይደለም። አካል የተቆረጠ ነው አይደለም? ስጋው አይደለም። ስጋው አይደለም ወይ? በጣም ነው የሚለው። ስጋው አይደለም። መታሰቢያነቱ ነው። ስጋው አይደለም ወይ? አንተ እንደ ሞኝ 30 ጊዜ እንደ የሞኝ ለቅሶ መልሶ መላልሶ አበባየሁ ያሉ መልሰ መላልሰ መታሰቢያ ነው አትበል 30 ጊዜ። ስጋው ነው ወይስ አይደለም ነው ጥያቄ። ወይ ነው ወይም አይደለም። ምክንያቱ ክርስቶስ ስጋዬ ነው ብሏል። ነው ብሎ ሳለ አንተ ወይ አይደለም በል ወይም ደግሞ እንደ ክርስቶስ ነው ብለህ ተናገር። ነው ወይስ አይደለም ነው ጥያቄ እንጂ ለመታሰቢያ አድርጉት ብለዋል አላለም፣ አልጠየቅኩም። ስለዚህ ክርስቶስ ይህን እንካችሁ ብሉ ብሎ ሲሰጣቸው ለሐዋርያቶቹ ስጋዬ ነው እንካችሁ ነው ያላቸው። ስለዚህ ክርስቶስ የሰጣቸው እንካችሁ ብሉ ያላቸው ስጋው ነው ወይስ አይደለም ነው ጥያቄ። ስጋው ነው ወይስ አይደለም? አሁን ማይክን ክፈትና መልስ። መታሰቢያው ነው። ስጋው አይደለም። መታሰቢያው ነው። ስጋው አይደለም ወይ? የኢየሱስ ክርስቶስ መታሰቢያው ነው። የስጋው የደሙ መታሰቢያን ነው የሰጣቸው። ስለዚህ ስጋው አይደለም ማለት ነው። ስጋው አይደለም አይደል? መታሰቢያው ነው። ስጋው አይደለም ማለት ነው ወይ? አንተ ነው ስጋው ነው ወይስ አይደለም? ኖ መታሰቢያው ነው። ስለዚህ ክርስቶስ ይህ ስጋዬ ነው ማለቱ ተሳስተዋል ማለት ነው አይደል? መታሰቢያው ነው። ይህ ስጋዬ ነው ብሏል፣ ተሳስተዋል ማለት ነው ወይ? ተሳሳተ። ስለዚህ ስጋዬ ነው ሲል ትክክል ነው? መታሰቢያው ነው። ስጋዬ ነው ሲል ትክክል ነው ወይስ አይደለም? መታሰቢያው ነው። ስጋዬ ነው ሲል ትክክል ነው ወይስ አይደለም? መታሰቢያው ነው። እንደዚህ አይነት ድንቁርና ውስጥ እግዚአብሔር አምላክ ያውጣችሁ። አያችሁ፣ ክርስቶስ ይህ ስጋዬ ነው ሲል ስጋው ነው ወይስ አይደለም ሲል መታሰቢያው ነው። መታሰቢያ ነው እንጂ ኦኬ መታሰቢያ ነው አይልም። አክቹአሊ የስጋዬ መታሰቢያ ነው ማለት ይህ መታሰቢያ ነው አይደለም የሚለው ይህ ስጋዬ ነው ነው የሚለው። ስጋው ነው ወይስ አይደለም ሲባል መታሰቢያ ነው። ስጋዬ ነው ይላል ክርስቶስ፣ እሱ መታሰቢያ ነው ይላል። ይኸው እነዚህ ሰዎች ናቸው እንግዲህ ወንጌል አማኝ ነን የሚሉት በክርስቶስ አምነናል የሚሉት።